you know the best thing we ever have ይሄ ነው ከስካውስጣችሁ ስትፈልጉት እንኳን አንድ እርምጃ መጥሱ ብዙ የሚመጣ አምላክ አለ የኡነት ማለት ነው እኔ ወደሱ ትንሽዬ ተጠጋውት እንደ ትንጥዬ ነው ተጠጋው እንኳን ቢይመል አይደለም ገና ምንም ዕውቀትም ያለልኝ ሁኔታ ትንሽዬ ለተጠጋውት ብዙ ቆሻሻዎችን አንጽቶልኝ ትዕቢቴን አስወግዶልኝ ብዙ ልቀጣ ይገባታል ተብሎ ሰው በሚፈርድባቸው ዓለም ላይ ምሮኝ ንጹህ ነሽ ብሎ ቆጥሮኝ ምናምን ያረጋኝ አምላክ አላህ ነው ሶ ማንም ይሄንን ላረጋልኝ አምላኬ ደግሞ I just want to stay በዚሁ መንገድና አልহামዱሊላህ የኡነት ነው የምላችሁ ትንሽ ብቻ ተጠጉት ወደ አምላካችን ትንሽ ጠጋ ብንል እሱ የበለጠው ነገሮች እናያለንና ችግራችን መጠጋቱ ላይ ነው መሰለኝና የዛሬው አድቫይስ ለሰለምቲዎችም ሆነ ለሆል ሙስሊም ኮሚኒቲ እናንተም ሰለምቲዎችም ወር ሙስሊም ኦሬዲ አንድ ቀንም የትናንት የዛሬ ዓመት ሙሉ ሙስሊም ተወለደበትም ሙስሊም ነው ግን የመጠጋቱ ጉዳይ አለ አይደል ወደ አላህ የምንታመንበት ምን ያህል ነው የሆነ ሩብ ነው ምን ያህል ነው ወደሱ የምንጠጋው እውነት ተማምነናል እሱ እንደሚያደርግ እንደሚችል አውቀና ላይክ ነው ምን ያህል ነው የተጠጋ ነው በተጠጋ ነው ልክ ነውና የሚያሳውቀን ላይክ ደሞር አሁን ቁርአን ባነበባችሁት ልክ ነው አይደል ሞር አንደርስታንዲንጋችሁ በተዋችሁት ልክ ይተዋችኋል ሶ ወዴት ነው እየተጠጋን ያለነው ውላችን ምን ይመስላል ማንነታችን በምን ላይ ነው የተገነባ ያለው እኔ ያው እንዳልኳችሁ ነው ምርጫ ላላችሁ ለእናንተ ምንም ላይ ልትገነቡት ትችላላችሁ ለኔ ግን አላህ የሰጠኝና የወደደኝ እስልምና ነው ስህተትን ብሰራ እንኳን እዛው ወደ አላህ ነው ከበቃ አርመኝ እዛው አንተ አላህ እንዲቀጣኝ እንጂ ሰው ፊት እንዲሰጠኝ አይደለም ዱዓም አደርገው ተቸግሬ ባልፍ እንኳን አላህ ፊት እሱ ጋር ነው እንጂ ሌላ ማንንም እኮ ላይክ practically the only place I can realize ምን ጣፋችሁ ላይ ነው አላህ ይቅር በለኝ በቃ ከጥፋትም ካጠፋን ይቅር በለኝ ብለን የምንመለስበት ቦታ ነው ሰዎችን ከበደልን ሄደን አሰ ሙስሊም ደስ ሲል እኮ ይቅርታ እንጠይቃለን ወአለይኩም ሰላም ወራህመቱላሂ ስለዚህ ደኢን የተሰጠን የዛሬዋን እለት ትዕቢተኞች ሆነን ከምናልፍ ወደ አላህ መመለስ ነው ለሙስሊሞችም ካጠፋን ተውበት አለ አንድ ሰው ሲናገር የሆነ የሰማውታልና ምስኪን እስልምናን አልተረዳውም መሰለኝ በአላህን ብትክዱ መመለሻ የለም እንትን ብሎ የሆነ ኮት ያደረጋል ሌላ እምነት ላይ ግን ሁሌ መመለሻ አለን ብሏል አላህ በጣም መሐሪ ነው እስከ ሞታችን ድረስ ማለት ነው መሐሪ ነው በጣም እስልምናን አልተረዳ ነው ይሆናል appropriately አላህ መሐሪ ነው ምሮንኛ ይቻለው በመድር ላይ ስኖር ስለዚህ አምነዋለሁ ለጥፋቴ ቀጥቶ እንደሚመልሰኝ አላህን አምነዋለሁ እንደሌላው እስከ ዘላለም እሳታችሁን ቅመሱ ብሎ የሚያልፍ አምላክ አይደለም እዚሁ ምድር ላይ ሄው አሻርከን ሌላ ምናምን አምላክ እንኳን ስናመልክ ሌላ ስንኖር ምናምን የነበርነው ሰዎች ምረትን አድርጎልናል you know so የሁሉ ነገር መሐሪ አምላክ አላህ ብቻ ነው ፈጣሪያችን ላይ ባናምንስ ጥሩ ነውና በጣም ትዕቢት መወጣጠር ከአምላክ ጋር ላይክ እንትን ማለት ተገቢ አይደለም cuz አመናችሁትም አላመናችሁትም አመንነውም አላመንነውም ፈጣሪያችን አላህ ብቻ ነው you know so እሱ ደግሞ አምላካችን አላህ በጣም መሐሪ ነው በህይወታችንም day in day out ራሳችን የማነጽ ችግር ስላለብን ነው አመፀኞች ትዕቢተኞች ስለሆነን ነው እንጂ አላህ መሐሪ ነው እና እሱን ብንመለስ በቂ ነው ሌላ አላህ ብቻ በቂ ነው አለ ማለት ነው you know መሐሪም ነው እኛ አምላክ ሚምር ነው ኃጢያትን የማይቆጥር ነው ሰላም ኃጢያታችሁን አይቆጥርባችሁም ስትሰልሙ ኃጢያት አይቆጥርባችሁም ኃጢያትን አርጋችሁ ደግሞ ሰርታችሁም ስትመለሱ መሐሪ ነው መመለስ ላለ መመለስ ነው ነው እሱ መሐሪውን አምላካችን ላይ ትዕቢትን ቃል መናገር እንዴት አስደፈረን አትሊስት ሄደን መንቦራጨቃችን ሌላው ነገር ላይ ሳያንሰን አምላካችን ላይ ትዕቢት ከባድ ነውና አላህ ይዘንልን ያው እርስ በርሳችን ከባድ ሙድ ውስጥ ብንሆንም የማሸነፍ የመሸናነፍ አንዱ የትልቅነት አንዱ የትንሽነት አንዱ የከፍታ አንዱ እኔ ልብለጥ የኔ ዕውቀት ይበልጣል የኔ ምናምን
ግን ያላህን እንትን ባንደራደር የፈጣሪ ላይ እሺ አልጠፋም። ከሰማይን አይታችሁ የሚመሰክር ምድርን አይታችሁ የሚመሰክር ልባችሁን አይታችሁ የሚመሰክር አምላካችሁ እንዳለ ማወቅ የምንችል ፍጡራን ሌላ ምንም ነገር እኮ ለዛ ማመጽ እሱ ላይ ትብኢት መናገር ተገቢ አይደለምና ሌላ ሁሉ ኢትስ ኦኬ ነው የእውቀት ማነስ ነው ይባላል። ይሄ ግን ተፈጥሮ ለሚመሰክርላችሁ ለአንዱ አምላክ ላይ ትብኢት አስፈላጊ አይመስለኝም። እንደ ምክር ነው። እኔ ሁዋ ማየት ትያዩ ለነገሩ እኔ ማን ነኝ ለእናንተ የምነግረው? ዛሬ ምሕረት ተደርጎልኝ ያለው ሰው ማመስገን ብቻ ነው፣ አላህን ማመስገን ብቻ ነው ስራዬ። እኔ እውቀትም ገና ተማሪ ነኝ ባይዘው። ግን ምሕረት እስልምና ውስጥ የለም ላላችሁት ከምሕረትም በላይ መሐሪ አምላክ ከውስጣችሁ ያለውን ወደሱ ብንቀርብ ሁሉ ነገር ቸር በሆነው አምላክ አቅም በላይ ነውና እኔ ምስክር ነኝ። አምላክ አያደርግም አላህ አያደርግም ብላችሁ የምታስቡ ከሆነ ተሳስታችኋል። እኔ ያደረገልኝ ብዙ ነው። ብዙ የተማረለት ሰው ብዙ ይናገራል አይደል? ብዙ ምህረትን ያገኘውና ከብዙ ምህረቶቹ መሃል ደግሞ እኔን እንድናገር እዚህ ሚዲያ ላይ ወጥቼ አላህ አንድ ነው አይወልድም አይወለድም ስል በምክንያት ነው እኮ። ላይክ እንዴት ነክ የጠፋ ሰው ደህና ነህ ሆይ ባቢሎን እና የተማረልኝ ብዙ ምህረት አለ። እናንተ ምናልባት ስለ ምህረት ላታውቁት ትችላላችሁ። እኔ ግን ብዙ የተማረልኝ ነኝና ብዙ የተማረለት ደግሞ ብዙ ያወራል። ብዙ ምለዋለኝ ስለ አላህዬ ዴይ ኢን ዴይ አውት በቃ ላይክ ምናፍቀው ምጓጓው ወአለይኩም ሰላም ወራህመቱላህ ምጓጓው ለማየት ምን ያህል ሚስ እንደማረግ አላህን በቃ ፊት የማይበት ቀን ምጓጓው። ከዚ ብዙ ምህረት የተደረገልኝ ሰው ነኝና ብዙ የተማረለት ሰው ብዙ ያወራል። አንቺ ማርኛ ረታው አንተ አታስቀኝ አንተ በጥባጭ ልጅ እና የምሬ ነው የምላችሁ። ብዙ ብናገር ይሄንን እድሜን በሙሉ ብዙ አይቻለሁ። እኔ እዚህ ሚዲያ ላይ ምናምን ለጭብጨባ ምናምን ስላልመጣሁኝ አልፎግራችሁም። በጣም ብዙ ነገር ህይወትን ያየው ሰው ነኝ። ብዙ ዱርዬነትንም በሉት፣ ብዙ መዝናናትንም በሉት፣ ብዙ ገንዘብንም፣ ብዙ ዝቅታንም ቢሉት፣ ብዙ ፍቅርን በሉት፣ ብዙ whatever ግን ከዛ ሁሉ ብዙ መሃል እኔ አላህን ምሮኝ ራራልኝ ሰውና ይሄንን እድል ተሰጥቶኝ አትሊስት የመኖር እድል እንደማግኘቴ ደግሞ ዴይን ዴይአውት ወአለይኩም ሰላም ወራህመቱላህ እንዴት እንደምጓጓ ነገ አላህን ፊት አይቼ ብዬ እንዴት እንደምጓጓ you have no idea እና ሰው ፈጣሪያችን ላይ ባናምዝ ጥሩ ነው። ከዛ ውጪ ብዙ ምክርም የለኝም። ምክር ነው እንጂ ያው አስተማሪ አይደለሁም። የራሴን ከራሴ ተሞክሮ ምክርን ነው የምነግራችሁ። በጊዜ ያገኛችሁት ለእናንተ እድለኞች ናችሁ። ምናልባት ፋጡማ እሺ ምን ያህል መታደል ነው። አላህ የወደደውን ያደርጋልና ሲመልሰን ደግሞ መመለሱን እንወቅበት። ያ ደግሞ አሰ ሙስሊም ተበቱ አያዋጣንም። ትንሽ ኒል ማድረጉ አሪፍ ነው። ወንድም በወንድሞቻችሁ ላይ አትተብቱ። ሌላ ይሄ ክፍፍሉ ሳያንስ ተከፋፍለን መጨረሻ ኢትስ ኦብቪየስ ያለም ሲስተም ነው ይሄ። ሜትሪክስን በሉት ምናምን ነገር በሉት whatever በሉት የሚፈልገው ነገር መከፋፈሉ ነው። ላይክ ከፋፍሎ የሆነ ኮንትሮል ለማድረግ የሚመቸው that's the only እና አንዳንድ ሰዎች ደግሞ ለመከፋፈል እንመቻለን መሰለኝ፣ ለመበጣጠስ ለመለያየት በጣም ችኩል ላይ ነን ያለ ነውና እንደ ሀገር እንደ ኮሚቴ እንደ እስልምና እንደ ሰው ምናምን ውስጣችን ቶሎ ተበታትነን አንቸኩል። አትሊስት ቱጌዘር እነሱ ትንሽ ብንቆይበት እና ብንሞክረው ሳያዋጣ ይሻለናል። ቤተር ኤንድ ስትሮንገር መሆኑ የሚያዋጣው ይመስለኛል። እንግዲህ ተበታትነን ነው የሚያዋጣን። ኦልሬዲ ለቤቴም አንድ ልጅ ነኝ። ስለዚህ ይሄ እንትኑ እንደውም ለእናንተ ነው የሚከብዳችሁ መበታተኑ። ከዚ ወንድምና ወንድም እህት ምናምን የሚለው ስሜት የምታውቁት እናንተ ናችሁ። በመወለድም ቢሆን አጣብት እና እናንተ ለእናንተ እኮ ነው ሊያማችሁ የሚገባው። ለጉርብትናም እንደዚህ የለም። ተዋልዳችሁ
አንተማ ስንት ዘርና ቤሩስ ከተኝ እስቲ ተወኝ ባቢሎን እና ለእናንተ ሊከብዳችሁ ይችላል እንደዚህ አይነት ነገር ነውና ቅልል ብሏችሁ ማለት ነው አንድ ወንድሙን አንዱ ለመውቀጥና ነገር ላይክ እንደ ኖርማል ብድግ ብሎ ላይክ ፕራክቲካሊ his muslim ለሙስሊም ትንሽ ትናንትናም ቢሰልሙም like they are you brothers የቱ ሊቀርባችሁ ይችላል እኔ ዛሬ ሰለምኩት እኮ ቀላችኋለሁ ሚሮ እኔ ዛሬ ሰልም ያትሊስት ለአንድ አምላክ አብረን የምንሰግደው ነው ይቀላችኋለሁ እኔ ቀላችኋለሁ እሺ መልካም ቀን ይሁንልሽ ውዲቷ መልካም ቀን እናወራለን እህትየው so እኔ ቀላችኋለሁ እኔ ለድንጋይ ከማንሳት ማለት ነውና ፕራክቲካሊ አቸኩሉ ሙስሊም ለሙስሊም ወንድምናቶቻችሁን ጫን ብሎ ትል ለማለት ነው እንዴት ነካሉ አስተናነ ሆይ so ለመበጣጠሱ ቀላል እኮ ነው የአንድ ቀን ስራ ነው ብዙ አመት የተገነባን ግን በአንድ ቀን ማፍረስ is simple as that ቀላል ነው ማፈራረስ እኮ ግን መገንባቱ ላይ ምን ፈጀውን ጊዜ እናስበውና ላለማፍረስ at least they are your brother and sister እና ትንሽ use your common sense I think common sense is not common anymore የሚለው ነገር common sense እንዴት ልበላችሁ በቃ እኔ አሁን አላህን ፍሩ ምናምን ማለቱ ትንሽ ስለሚደክመኝ ነው cuz ለእናንተ ኦሬዲ እኔ ከኋላ መጥቼ አትጨማለቁም ምናምን ማለት ያመቶ እንደ ንፋስ በእንትን ባለ ቁጥር ሙስሊሙ የዋህ ነው በቃ አላህና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይወደደለትን ውድድ በቃ ከሌ ለሱ ጀግና ነው ከዛ በኋላ አይደል የመጡት እህቶችና ወንድሞቻችሁን ግን ወይ ደግሞ ሙስሊም ለሙስሊም አብሮ ተወልዶ ያደገውን ከጎኑ እየተቸገረ አንዱ ሙስሊም እህቱ ወያኑ ነው ደህና ነው ወይ እየተቸገረ ለሌላ ለማጨብጨብ ሀገር ማቋረጥ ተገቢ አይመስለኝም at least he is your brother next to you አናሽቀብጥ ምንም አናሽቀብጥ ሐቁን ምንም አናሽቀብጥ ያስፈልገው አናሽቀብጥ የዛሬ አማርኞቻችን አናጨብጭብ አናሽቀብጥ እና የሚሉ ናቸውና ሶሪ ለቋንቋችን ጁምዓ ነው እኔም ለወጣ ነው ስራ አለብኝ ምንም ማሽቀብጥ አናሽቀብጥ በቃ ምንም ማሽቀብጥ ሐቁን እንጋፈጥ ወንድም ከጎን ተርቦ ያየኸው እዛ ወንድም መኪና ጣቢ ያለ ለሌላ ለማሽቀብጥ ትሄዳለ like practically he's your brother በአላህ ወንድምህ ነው ስለዚህ ለሱ የማድረግ ግዴታ ሆኖ ብሳለ ለሌላው like ለሾው ኦፍ ግን እናሽቀብጣለን ለታይታ አናሽቀብጥ ምንም ወንድም እሱ ይቀርባቸዋል ምንም አይንሽን አታጮልቂ ምንም ማሽጮለቃ ያስፈልግም okay so ሐቁን እንናገር cuz at the end መጨረሻ ላይ የሚቆጠርልህ which one is ላላህ ብለናል እንዴ ላላህ ብለን ከሆነ ላላህ ብሎ የተዋደደ ወንድሜን እኔ እንዳልኳችሁ ነው ትንሽ እስልምና ከመጣው በኋላ ምናልባት am very restrict በዚህኛው ለምን አያት ያትሆንም ማስቀደም የምትችለው አንድ አብራኝ የምትሰግደው አላህን ብላ የምትቆመው ልጅ አስቀምጣለሁ cuz ላላህ ብዬ ስለሆነ ለፈጣሪ ትእዛዝ መታዘዝ ስላለብኝ practically ያ ነው ግን ለማሽቃበጥ ብለን we go above and beyond ከፍታ በቃ ላይ ዘረኝነት አይደለም ላላህ ብዬ እኔ ባቢ አንተን አላስቀድምም ከማኪ ወድሃለሁ አስተሳሰብህን የምወዳቸው ነገሮች አሉ ግን ማኪን ነው ማስቀድመው ዘረኝነት ሳይሆን being realistic እሷን ነገ አላህን ፍሪ ብላት እሷ ላይ አሽቃብጣለሁ because እሷን አከም tell her በሚነግባባው በአንድ እስልምናችን at least we're bonding እና like practically ግዴታዬም ነው ለሷን እኔ ላንተ አሳልፌ አልሰጥም I'm sorry እሷ ለኔ ትበልጥብኛለች because at the end መገናኛችን ከዚህ እስከ ጀነት ነው ተባብለን ፕሮሚስ አለን እዚህ ምድር ላይ አልከዳትም እስከ ጀነት ተቀጣጥረን ምድር ላይ ልክዳት ይሄ ማሽቃመጥ ነው ማሽቃበጥ ካልሆነ በስተቀር ባቢ ምን ነው ተቀር ማሽቃበጥ ይቺ ምድር ላይ አንተ እንድትወደኝ ቢየ ማለቅለቅ ጉዳይ ካልሆነ በስተቀር ቀጠሮ ያለኝ ከሷ ጋር ነው እንግዲህ ስንገናኝ ምን ብዬ ለመልስላት ነው መጨረሻ ዘመን ላይ አብረን ከዚህኛው እስከዛ እንገናኛለን ተባብለን እዚህ ምድር ላይ ይመችሽ እዛው ምናምን ቢያልተዋትም የኔ አመለካከት ነው cuz እስልምና ላይ like we just gonna stay አጭር አመታት ነው ተፈትነን የምናልፍበት በጣም ምንወዳቸው precious የምላቸውን ቤተሰቦቼን እንኳን አላያቸው እንዲየተያየን አላቀሽም ተባብለን የምትከዳዳበት ዘመን እንደሚመጣ ምናለው የማላየው ከዛ አማኝ ነኝ አሁን የዚህ ምድር ላይ ለምንቀረው ከሆነ ለምድር ጭብጨባና ፕሬስ ከሆነ ሌላ መንገዶች መስራት ይችላል ሌላ ከሃይማኖት አንነካ ከሃይማኖት ቤት አንድረስ ይሄ ምድር ጭብጨባና like ፕሬዙን ከሆነ የፈለግነው just ሌላ መንገድ move away
cuz ሌላ ነገር አለ ሌላ ቦታ አሽቃብጠን ቢያንስ እዚህ ምድር ላይ ከፍ ያለ ነገር አድርገን ማለፍ እንችላለን እዚህ ምድር ላይ እንደ መዝገባችን የምድራዊ መዝገብ ነው ለኔ ይበልጣል የምንለው እዚሁ መሸላለም መጨባጨብ ምናምን በቃ ሞቅ አድርገነው እናልፋለን ከዛም አቴንሽን እዛም አቴንሽን እዚህም አቴንሽን ደሞ ረሃብ በቃ አይጠግብም ይሄ አቴንሽን ረሃብተኝነት አንዴ ካል ተደረገ ላይ ብሎኬጅ ካላረግንበት ረሃቡ ሊደፋቸው የደረሰ ብዙ ያያየ ነው ቢያጡ የራሳቸውን ዞር አድርገው መሳደብ የሚጀምሩ ሰዎችን አይተናል በቃ አቴንሽን ረሃብ ነው የምድር ጉዳይ ነው ገንዘብም ከሆነ በቃኛ ያቁም አይጠረቁም በቃ like they just want to grasp everything ማጎስበስ ነው ማሽቃበጥ ግን በቃ like the deadest of all ሙትቻ መሆን የዛኔ ነውና እኔ ላመንኩት ለአምላኬ ለአላህ ለሱ ለምታዘዘው ለኔ እህቴ ትበልጥብኛለች ከዛም አልፎ ተርፎ ደግሞ ኢንሻአላህ እዚህ ምንም ለሌለው ነገር በጣም የሚያስጠላው ነገር እሱ ነው ባቢሎን በቃ የሌለ አርገብግቦት በቃ እዚህ ለምታልቀው like this unit small time thing አለቅልቀና ጨብጭበን እኔ በጣም ለምወዳቸው ሰዎች ምናልባት እንደውም ትንሽ ሰስታለሁኝ አይደለ ግን like ማላሽቃብጥበት አንደኛ ነገር የሃይማኖት ጉዳይ የግሌ ነው መርጬ ዋጋ ከፍዬበት ስንት ነገር ስትራግል አድርጌ ዛሬ ላይ አምላኬን ለማመስገን ጧት ለሊት እንቅልፌን አጥቼ ተነስቼ የምሰግድለት አምላክ አለኝ ለሊት ሰው ሁሉ ሲያንኮራፋ እኔ ግን ቆሜ ሰላት ለአምላኬ ይሄኛው ያንስበታል ብዬ ተነስተን ለምንሰግደው ለአምላካችን ነው ለሱ ለሰው በመርጥ ኖር ማንኛኛ ለግሪን አላንኮራፋውም ነበር ግን ለዚህ ለምታልቅ ለአጭር ጊዜ ለምታበቃ ነገር ብዬ የሚቀጥለው ለማበላሸት ተጠራለሁ ከዛ አምላክ ስላለኝ ማለት ነው so አምላክ ላለኝ ለኔ ለሱ ለአምላኬ ለሚሰግዱልኝ አሽቃብጣለሁ ካሽቃበጥኩ እንኳን ለሌላው ዝም ብለን ቅድም ማኪስትል ነበር ላሪፉ መርጣችሁ እንኳን ብታሽቃብጡ ምን አለበት እንደው አላህ ለወደደላችሁ ምን አለበት ብታሽቃብጡ አላህና መልእክተኛው ለሚሰደብበት ቤትና ዛሬ ዞር ብለው ስጋን ለሚያመልኩ ሰዎች ሄዳችሁ ታሽቃብጡ ግን እንደው ደሞ that's the deadest of all እኔ አልኳችሁ እኮ ባቢሎን ቤት ብቀመጥ ይሻለኛል የሆነ ቦታ ሂጅ ከማሽቃብጥ እንደው Oh, that's why we love you. አንተ ሰውዬ አላህ ሂዳያ ይስጥህና አንተ ቤት መጥቼ ብዬ ሳልጨርስ ብቀመጥ ይሻለኛል አላህና መልእክተኛውን እየተሳደቡ እንዴት ነው እኔ የማመልከውን አምላክ እየተሰደበብኝ በጣም ምን ያህል የተዋረድኩኝ ተልካሻ በሆነ ነው ምን ያህል ዘቅጬ ቢያበቃልኝ ነው like practically ምን ያህል like የቁም ሬሳ በሆነ ነው እናታችሁ ስትሰደብ እናቴን ለምን ሰደብሽ ብላችሁ ቡጢ የምታነሱ ሰዎች ማለት ነው እናታችሁ እንደዚህ ቱም ብለው የሆነ ነገር ቢላችሁ እገላሃለሁ ብላችሁ ከዚህ እስከ ዓለም አይበቃችሁም አይደል አምላካችሁን እናታችሁን የፈጠረችሁን አንተን የፈጠረህን አምላክ የሚሰደብበት ቦታ የሚዘለፍበት ቦታ ቁጭ ብለን ግን ስንሰማ ምን አይነት ዝቅጠት ነው ቁጥር ስታማሉ ቁጭ ብለን ማለት the that's the deadest of all ያ የሙትቻ ማለት ለኔ አላህና መልእክተኛውን የሚሳደብ ሰው ለኔ ይዘቀጠ ነው አናሽቃብጥ በቃ ለፕራክቲካሊ አናሽቃም ቲም ወረቃ በቃ ስትከተለኝ እድሜ ልክ እንትኖራለ እንጂ አጥሪድና እነዛ እንትን ያሉበት ቦታ ሄዳሽቃብጥ መሰሎች አላል ዛሬ ሰልመው ነገ ባንተ የምክር እንትን ለሚያጨበጭቡልህ ሂድና አዛሽቃብጥ ምን ሰራለ like why because መልክቱ ደርሷል ያላህ ምን እንደሆነ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን እንደሆነ ገብቷል መልክቱ ደርሷል እኔ ከመስለሜም ወራት በፊት እንተዋወቃለን አይደል ደርሷል በቃ at least be nice at least እኔን የምታከብር ከሆነ እኔ ቤት ለመግባትም ሆነ ለማውራት ሄዳችሁ እነዛ የምትወላቃንተንን አረ ተወኝ ሬቲም ብሎ he's not even like የራሱ የሆነ ያው ዲፕሬሽን ይኖራል ድብርት ይኖራል የውሎ መሄጃ ማጣት ሊሆን ይችላል ድብርት ሊደፋቸው ነው ስለሚደብራቸው ከሙስሊም ቤት አይወጡም እነዚህ ሰዎች ጋር ነከሌ ስምና ይጠሪ ለምን ያቆም ብላችሁ አታስቡ ከእስልምና ውጪ ካላወሩ ሰው ያጨበጭብላቸው ከእስልምና ውጪ ሌላ ስለ ክርስትናቸው ሁለት ቀን ቢያወሩ እጭናም ብለው ጥለዋቸው ስለሚሄዱ ከእስልምና ውጪ ወሬ የላቸውም የሚያጨበጭቡት የሚልፍ ማለት ያይምሮ በቃ ዲፕሬሽኑ ስላሉ ነው ተደብረዋል መጀመሪያ ድብርታችሁን አስለቅቁ የእናንተ ድብርትኛ ማራገፊያ አይደለንም ድብርት ውስጥ ናችሁ የሌለ ድብርት ውስጥ like you're depressed
ከእስልምና ውጭ ሌላ ምንም የምታወሩት የለም። ስትሳደቡ እስልምናን ትላላችሁ። ሌላውን በውስጥ ኮሜንት እንትን የሆነ ጥራዝ ነጠቅ የሆነች ጥቅስ ትጎትቱና ፖስት አድርጋችሁ ሰለምቴዎችን አውቀሻዋል፣ ይሄንን አውቀሻዋል። ሌላ ህይወት ስለሌላችሁ ከዚህ ሊትራሊ ዩር ዲፕረስድ። ዲፕሬሽን ደግሞ በጣም ይሄ ቁስል ከሚታይ ቁስል በላይ በጣም ከባድ ነው። ሶ ዩር ዲፕረስድ ብሮ ቴክ ሜዲሲን ኦር ደግሞ ሂዱና የአእምሮ እንትን ታከሙ። ኢትስ ኦኬ ሮቢ እንዴት ነህ? ዲፕረስድ የሆነ ሰው የድብርት መራገፊያ ግን እኛ ጋር አትምጡ። ዲፕሬሽን የእናንተን ስናክም አንልም እና we just having our friendly እህትማማች ኮንቨርሴሽን ነው የምናወራው። የዝቅጠታችሁ መጨረሻን ደግሞ እናየዋለን እና አቶ ሬድ ቲም የሰለምቴዎች ወዳጅ ኢንሻአላህ ትሰልማለህ። አቸኩል እነሱን ለማክፈር there is nothing there practically you know it I know it እንተዋወቃለን። እየተዋወቀን ደግሞ እስቲ ስለ እስልምና አቁም እናንተ ቁጭ ብለህ ስለ ክርስትና አስተምር ተማር ምናምን ብትባል ድብርቱ ሊደፋ እንደሚደርስ ስለምታውቅ 2 ቀን ታስተምርና በሶስተኛው ቀን ነብይ መሐመድ እንደዚህ ነብይ አላህ ደግሞ ምናምን ወደሚል ነው የምትለው። ስለዚህ አንተና መሰሎች ሰውን የማክፈር አጀንዳ ከምትይዙ አትሊስት እነዚህ ሰዎች እኮ ከነበሩበት ስተን ምን ያህል ለውጥ አላቸው ሰላማቸውና እኔ አንተ አሁን ሰላም ስለሌለ ነው እንጂ ሰላም ቢኖር እኮ I don't mind መታገስ ሰው ነኝ፣ ደካማ ነኝ፣ አልችልም። ስለምትሳደቡ እኔ ጋር አትገቡ። ስለምትሳደቡ ሌላ እምነት ተከታዮች እኔ ጋር መምጣት አይመቻችሁም። ቢኮዝ ለድብርት አልመችም። ንጽጽር የሚሰሩ ወንድሞች አሉ። እነሱ ጋር ሄዳችሁም አብራችሁ ዋሉበት። በቃ ሄዱና ዋሉ ድብርታችሁን። አትሊስት እነሱ እንትን ይበሉላችሁ፣ ያስታሟችሁ። ሰለምቴዎች ጋር መታችሁ አትቃትቱ። በቃ ፒውር ሶል ስታገኙ፣ ንጹህ ነፍስ ስታገኙ እሱን ለማቆሸሽ አትቃትቱ። በቃ ዩጅስ መቃተት ነው ይሄ። ስቶፕ ኢት ብሮ ቴክ አ ዲፕሬሽን ፒል ኦር ሳምቲንግ ቴክ እናንተ ያላችሁበት ሀገር ቀላል ነው፣ ግዙ ሰው እንተዋወቃለን። ይህንን ሁሉ ነገር ከሁሉ ነገር በላይ እነገሌም ድብርት ስላለባችሁ እንደሆነ አቴንሽን ረሃብም ይደፋችኋል እንጂ አሁን ሙስሊሙም እየነቃ ነው። 2 ጫማ አድርጋችሁ የምታነክሱ አላችሁ። ቀን ሙስሊም ማታ ክርስቲያን ወር ደግሞ በውስጥ ሌላ እምነት ተከታይ ናችሁ። በውጪ ሙስሊም ደግሞ መምሰል ትሞክራላችሁ። ስለዚህ ከሁሉ ነገር በላይ ድብርት ተጠቅጣችኋል። አቤት ልትል ነው። አትሊስት ቢንግ ኦነስት አንተ ራስን እየዋሻህ አይደለም። አትሊስት ያለበት ቦታ ዩ ቢንግ ኦነስት እና እኔ አቋም ያላቸውን ሰዎች አከብራለሁ። አልነካካም እኮ አቋም አለው። በቃ እና አቋም እንትን ልሙጥ ማለት የጭንቅላት ልሙጥ እና አቋም የውስጥ ልሙጥ አሉ። ፕራክቲካሊ የጭንቅላት ልሙጥነት ደግሞ ኢትስ ሶ ስኬሪ። ይሄ አትሊስት የሼፕ ጉዳይ በጂም ምናምን ይስተካከላል። እና አቋም ልሙጥ ግን በጣም ነው የሚከብድኝ። ቢካዝ በዚህኛው ቨርስ የሆነ እምነት ናቸው፣ ስገለብጧቸው ሌላ ናቸው። እንደዚህ ምንም ላይክ nothing እኮ አቋም ከሌላችሁ ላከብራችሁ አልችልም። እና እንዳልኳችሁ የትኛውም እምነት ቢሆን ኤቲስት ቢሆን ማከብራቸው ኤቲስቶች አሉ፣ አልዋሻችሁም። በቃ አይ ሪስፔክት ዴር ያሉበትን እውቀት እንዳልኳችሁ ማስቀድሞ ሙስሊም እህቴና ወንድሜም ቢሆንም ማከብርላቸዋሉ። ብሎክ ሚዩት እንዳትደረግ ማከብርላቸዋሉ። ክርስቲያን ሆነው በክርስትናቸው ባለው ስለ እስልምና ተነጋግረን አብቅተን still we got mutual respect. They respect mine, I respect theirs. ማከብርላቸው አሉ። በቃ የሆኑ ደግሞ ሰዎች አሉ በቃ ካላህ ጋር አገዝቼ ነው ከፍዬበት ነው ሜሪ I paid for it እና it's okay ብታዩም like it's okay I paid ከፍዬ like I'm not trying to brag or anything. So ሌላም ላምጣልሽ ማየት ዕቃ ቆጠራ ላይ ነሽ። ዕቃ ቆጠራ like ሰው ቤት ሄዳችሁ ዕቃ ምናምን የምትቆጥሩ ሰዎች ናችሁ። like ስንት ዕቃ ምናምን አስቀምጠዋል አቧራው ምናምን እኔ ቤት እንዳትመጡ አቧራችሁን ይዘው ዕቃ ቆጠራ እንዳትመጡ። like አሁን እና አቋም ልሙጥን ተናግሬ ሳልጨርስ በፊት አቋም ይኑረን አልኳችሁ ነው። ኦርቶዶክስ ሆነ ፕሮቴስታንት ሆነ ኤቲስት ሆነ ሳምቲንግ ሆነ አቋም ያላቸውን ሰዎች አከብርላቸዋለሁ።
ሪስፔክት አለኝ፣ አከብርላችኋል። የኔን ግን በማታከብሩ የራሳችሁን አቋም በሌላችሁ ሰዎች ዛሬ እንዲህ ናቸው ስትሉ ነገ ዛሬ እንደዚህ ለምትሉ ሰዎች ግን I don't respect you። ማክበርም ግዴታ የለብኝም። stay away from me please። በቃ ከተቻላችሁ እራቁ ከኔ። የእናንተ ድብርት አንዳንድ ጊዜ ያደክማል። ሰውን ሁሉ ወደ እስልምናም እንዳይመጣ ብሎኬጅ ናችሁ ወይ ራሳችሁም አቋም የላችሁም። አቋም ልሙጥ ናችሁ። በዛ ላይ በጀርባ በውስጥ ሰዎችን ማሳመጽ like you just being like snake you being literally ፈሪዎች ናችሁ። ስለዚህ don't be snake። አቋም ይኖራችሁ። like አቋም snake ራሱ አቋም የለውም ለካ እንደዚህ ስኔክ እንዳላችሁ ያሳዝነኛል። እሱም ከዚህ በፊት የደረሰበት ትራውማ ስላለ ቆሞ ሄድ ነበር ቆንጆ ነበር ምናምን ብለው ከዛ መሬት ላይ ምናምን እሱ ራሱ ያሳዝናልና ሰው እንደዛ አለም ሆነ አሪፍ ነው። ከዛ ውጪ መንገዴ ላይ ዶንት ቢ ብሎኬጅ። እኔ በሌለሁበት ስሜን ብዙ ለማግነን እየሞከራችሁ ለማጥፋት ያላችሁ የጠፋችሁ እንትን ሆና ነው ምናምን ምንም አልሆንኩም። አልহামዱሊላህ 5 ለሙስሊም የጠፋሁትኝ የተማርኩኝ ነው እስልምናዬን ከዚህ ወድጄና ፈቅጄ ለመጣውለት ለዚህ ዲን ምን ልስራ ምን ላድርግ ጭንቀት ላይ ነኝ። like I'm so like clearly የናንተ እንትን ብዙም not my concern። አዲስ ወደ ድሮ እምነቷ ተመልሳ ነው የሚልም ነገር ተልኮልኛል። ወዴትኛው እምነቴ like bro ወዴት? እኔ እኮ እናንተ የምትሄዱበት ያላችሁ ሰዎች ፈጠን ብላችሁ ትሄዱ እንዳሳ ወይ ኢየሱስ አየ እኔ ካላው እቺ እንዳልኳችሁ ነው መሄጃ የለኝምና ወደ ሌላ እምነት ሄዳ ወዴት የምሄድበት like you practically are you sick bro? እኔ እኮ ሙስሊም ስሆን አላህን ፈልጌ ያገኘሁት እንጂ አላህ ወዶ ሂዳያን ሰጠኝ። 4 ነጥብ there is no way to go። እና ነከሌ በሄዱ ቁጥር አዲስ ዓለምን አትወክሏትም። መሄጃ ያላችሁ ሰዎች ወደ I mean that's your problem not mine። እና እንደዚህ ሆና ነው ምናምን ግምታዊ እንትን ስንዘራዎች ለምትሰጡ ሰዎች አትገምቱ። እኔ ሙስሊም ነኝ። ለእስልምና ምን እንደምሰራ ጨንቆኝ ለነገ ለሚሰልሙ እህቶቼ ምን ማድረግ እንዳለብኝ ጨንቆኛል። ከአረብ ሀገር ለሚመጡ እህቶቼ ነገ ላይ what can I help ምን ባደርግ ህይወታቸውን ቤተር ላረገው እችላለሁኝ you know so ከሁሉ ያ ነው ጭንቀቴ እንጂ እዚህኛው ሃይማኖት ሄደች እዛኛው ሃይማኖት ሄደች ያላ ነው። ከእስልምና ውጪ ሌላ ሃይማኖት የለም። ሙስሊም ሳትሆኑ አትሞቱ ውዶቼ እሺ። ከዛ በተረፈ I'm just having fun humanly experience አደርጋለሁ። ስተቶችን እሰራለሁ። አሁንም ስተት እሰራለሁ። ባይዘው የላችሁ ማለት ነው። ቅዱስ አርጋችሁ ስተት እሰራለሁ። አሁን ስወጣ ደረጃ ያንሸራትተኛል። አንዳንዴ እቃ ተሸክሜ ይደክመኛል። ረጅም መንገድ ሲሄድ ምናምን እናደዳለሁ። ሰው ነኝ እና በግሪ ለምን እንደው አላህዬ ለኔ የተሻለውን ነገር እስቲ ስጠኝ ምናምን ብዬ እላለሁ። ምናምን ሰው ነኝ። that's being human። ጧት ስነሳ ምናምን ነገር ይርበኛል ስትል ሰው ነኝ። ጥጋብ ላላችሁ ሰዎች ለእናንተ I don't know እኔ ስትል ይርበኛል። እንቅልፌ ሲመጣ ያነጫንጨኛል። አሜን እህትዬው አሜን። ያነጫንጨኛል እንቅልፌ ሲመጣ because I'm human። I'm just having humanly experience። ሰው ሲናገረኝ ምናምን እናደዳለሁ። ለምንድን ነው ግን ብዬ ቁጭ ብዬ አስባለሁ ምናምን because I'm human ሰው ነኝ ማለት ቅዱስ ማህበር ልክ ፐርፌክሽን ማዕበሎች ባካችሁ ይደክመናል ምናምን ነው። እንደዛ ነው። ብዙም ላይፍ just goes on ይቀጥላል። ህይወት አላህ እስከፈቀደልን ደቂቃ ድረስ ህይወት ይቀጥላል። እና ልላችሁ የምፈልገው የጠፋችሁ አዲስ ስትል ሙስሊም ነኝ አልጠፋሁኝ። ራሴን ትምህርት ፕራይሶችን I have to pay ነበረብኝ። ዋጋ መክፈል የለብኝ ዋጋዎች ከፍዬ ለነፃነት ዋጋ ያስከፍላል። አንዳንዴ ታውቃላችኋል ፔ ፕራይስ አላህ ፈቃድ ሆኖ ለምታደርጉት ነገር ምናልባት ለእናንተ ቀለል ብሏችሁ ይሄ መጣብኝ ብላችሁ ለምን ወዴት ምናምን ለመክፈር ምናምን ከምታለቃቅሱ ሌላው ቤት ሄጄ ወዴትም የሚሞከር የለውም ካላህ ውጪ። ስለዚህ እዚህ አንጣጣት በሉ ሰላት ማታችሁን እጥፍ አድርጋችሁ በቃ አላህ ጋር ከፈጣሪ ጋር እሱ ሰዎችን ይልክላችኋል። እሱ መንገዶችን ይከፍትላችኋል። እሱ ያስተካክለው የሰማይና የምድርን ባለቤት ይዤ እኔ
ከነድካሚ እንዳልኳችሁ ነው። እኔ ላይክ እሱ ፊት እሱ ጋር ላይክ ስሆን that's where I feel comfortable። እናንተን በማስከፋቴ እኔ ምንም ላላህ ብዬ ካስከፋችሁ ሶሪ ያው ነው ይቀጥላል። ደግሜ ያስከፋችኋለሁ። ላላህ ብዬ ከሆነ አስከፋችኋለሁ። ምሬን ነው የምላችሁ፣ አስከፋችኋለሁ። ላላህ ብዬ በደንብ ነው የማስከፋችሁ፣ በደንብ አድርጌ ማለት ነው። ዘመድ ያልል ምን አልል ምናምን በደንብ ነው የማስከፋችሁ። በቃ አታጨብጭቡ፣ አታሽቃብጡ ብዬ ልጥፍ ነው የማደርግባችሁ ላላህ ብዬ። ለእናንተ ብዬ ግን አላህን አላስከፋም። ለሰው ብዬ ለማላገኘው ለዚች ለጊዜያዊ ደቂቃዊ ጭብጨባና ሳቅ ደስታ ማትረባ ማይነር የሆነች ገንዘብ ወይንም ደግሞ ምናምን ብዬ አላህን አላስከፋም። ሲምፕል ዛት ቀላልና ቀላል ነው። እኔ ጋር ካላችሁ ለእናንተ ብዬ አምላኬን አላስከፋም። ለአላህ ብዬ ግን እያንዳንድሽን ቀላል ነው ማስከፋሽ እንዴ? በቃ በጣም ነው ማስከፋችሁ። ከዛ በተረፈ ግን አላህ በሚያውቀው የሰው ጠላት የለኝም። እኔ ከሐሳብ ጋር ሟገታለሁ። የሰው ጠላት ማንም ጠላት የለኝም። የእሱ የገባኝ ጊዜ ነው ነፃ የወጣሁት። ባይዘወይ ነፃ የወጣሁት ከማንም የሰው ልጅ ጠላት የለኝም። because I don't even know you bro። የተወልዳችሁ የት እንዳደጋችሁ ምናምን የትም አላውቃችሁ አታውቁኝም። ከአንድ ወድ አልወጥ ኢቭን ከአንድ ወድ ብንወጣ ራሱ አንተዋወቅም። where do we start where do we go የሚለውን ለአላህ ብለን እስካልተዋወቅን ድረስ አንተዋወቅም። ስለዚህ በዛ ሲምፕል የሆነ የህይወት መንገድ የሰው ጠላት የለኝም ማለት ነው። የሐሳብ ሙግት ሊቀጥላል ያው እስከ ኤንድ ኦፍ ዘ ላይፍ ስትንፋስ እስከምታልፍ ሐሳብ እንሟገታለን። ሐሳባችንን ይዛችሁ መቅረብ ነው። በሐሳብ እንሟገታለን። አንድም ሰው ጠላት ግን የለኝም። እሺ I don't even have any የምር ነው የምላችሁ። የክርስቲያን ጠላት የለኝም። የኤቲስት ጠላት የለኝም። አንዳንዴ በራሴ ራሱ ለራሳችሁ ካልሆነ በስተቀር የራሳችሁ ጭንቅላት ሐሳባችሁ ካልሆነ በስተቀር ማንም ሊጥላችሁ የሚችል የለም። ለወድቅ የምችለው ብሎክ አድርገው አንሽ አንዳንዴ ብሎክ አድርጋችሁ እሺ በቃ ብሎክ ማድረግ አሪፍ ነው ለነሱ ስለሆነ ሰው ከራሴ ውጪ ማንም ጠላት ሊሆንብኝ የሚችል የለም። ስለዚህ የሰው ልጅ ማንም ጠላት ሊሆን አይችልም። ስናደድ ምናምን ይኖራል ነው ሶ ትናደዳላችሁ። አንዳንዴ የሆነ የያዛችሁትን ነገር ሲነካባችሁ መናደዳችሁ አይቀርም because we are being human ሰው ነን። ስለዚህ በሰውኛ እንናደዳለን። ስለዚህ ከኔ ጋር ገደቡ እንዳልኳችሁ ነው። ምንም ሆናችሁ ኤላዬ እንዴት ነክ አሰላሙ አለይኩም በለኝ እስቲ። ዝም ብለህ ወይ ብለህ ማጽፍም እና በጣም ሰው ጠላት የለኝም። እኔ ምናውቅ እኔ እኮ በሌለውበት ሁሉ ወቅት ያሙኛል። ዛሬ እኮ ስክሪንሾት ምናምን ተልኮልኝ ስቄ ነው የገባሁት። እኔ ይኸው ላይቭ ከገባሁ ስንት ቀኔ ነው እንደምታይኝ ገብቼ አላውቅም ምናምን በጣም ቢዚ ነኝ ወላሂ። የራሴን ቤት እንደዚህ ለማስተካከል የሆነ እንትኖችን በቃ ዳዎች ምናምን ለማስተካከል የራሴ ላይ ለማስተካከል ጉብቂጥ ያልኩ ነውና በሌለውበት አዲስ እንደዚህ ሆነ አዲስ ላይ ስታፕ ሰው በሌለበት አትሙ። ይኸው ቤቴን ከፍቻለሁ። በጠዋት ደግሞ ሲያዩኝ ሲላሉ በቃ ላይ እወዳችኋለሁ እኮ እኔ ያው ምንም እንትን ሀሳባችሁን ነው። እኔማ ሲያዩኝ ደማቸው ነው የሚፈላው። ያው እንዳልኳችሁ ነው። እነገሌ ቤቶች አዲስ መቼም አዲስ የጠፋችሁ ሌላ እምነት ተከትላ ነው። ነገ ቀጣዩ ህይወቷ ምንድነው ምናምን እኔ አላህ ጋር ነው ቀጣይ ህይወት ያለው። ሌላ ምንም ነገር የለኝም። እስልምና ውጭ መንገድም የለኝም። እውነቱም ያ ነው። ሪያሊቲውን አውቀን አይደክማችሁም? ፉን እዚህ ይዛዝ አይደክማችሁም? ፕራክቲካሊ ይደክማል። ብዙ ራሱ አሁን ዝብታ ላይክ ይሄንን 4 ወር በፊት 6 ወር በየቀኑ እናወራ ነበር ላይፍ እየከፈትን። ይሄንን 4 ወር ብዙ እያወራን አይደለም እና ትንሽ አሁን እንደዚህ ረጅም ሰዓት ለ1 ሰዓት ተኩል ሳወራው ራሱ ይደክመኝ ጀመር። ላይክ ትንፋሽ ያጥራል። እና ዝም ብላችሁ የማይረባ ነገር አንዴ እዚህ ቤት አንዴ ላይክ ይደክማል። እና just wake up አትበሳጩ። እኔን ስታዩኝ ምንም እንትን ነው የምትፈጁት ነዳጅ። እና ያው ደግሞ እየኖርን ነው ምድራዊ ላይ ያለ ነው ህይወት እና እዚህ ያለው ስለሚለይ እወዳችኋለሁ። የምወዳችሁ ሰዎች ደግሞ አረጋጉት። ሰላም አለይኩም
ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኤላ ልንሽ አልሐምዱሊላህ። ጉድ ሞርኒንግ ጉድ ሞርኒንግ። ባይዘይ ሰፈሬን ላሳየህ። ኤላ ሰፈሬን ላሳየህ። ላሳይ ሰፈሬና ሰፈሬንማ ላሳይ። እንዴት አይነት ሰላም ሰፈር እንዳለ አሁን እንደናንተ ሰፈር መሰለህ? አየው ሰፈራችን ላይክ ሃፍ ከተማ ሃፍ ገጠር። እንዴት ነክ? ወላሂ አልሐምዱሊላህ ደህና ነኝ። ያምራል ሰፈሩ። አረ ቤቴም ያምራል ወላሂ። አንተ ደግሞ ቤት ምን አልክ? ነው ማለት ዳነሽ አለው ይላዬ የኔ አክባሪ የሰለምቴዎች ወዳጅ አይለሰውን ምን ቢሆን ግን እኮ አንቺ ባልሽው ነገር ያለ አንቺ እንደምትናደጂ ሰው እንደዚህ አይነት ያለኝ የምትል እንዴት ወንጀልሽን እያነሳልሽ እኮ ነው። በተናገርሽ ቁጥር ነው አስጨነቀሽ። ደስ እኮ ነው ሰው ሲያምን እንዴ። ቆይ በሌለውበት ሁላ እኮ ነው ላይ ችግር ያለው ደስ እኮ ነው የሚለው። ስታማ በጣም ነው ደስ የሚለኝ። ምን አገባኝ ነው ወንጀልን ያነሳልኝ። ወላሂ ላዚም ምን አስጨነቅሽ? ምንም አያስጨንቅሽ። እንደሱ እኔ ብዙ ማለት አያስጨንቅ። ምን አገባሽ? ሰው እኮ ከምንም በላይ ድንጋይሽ እኔ ዓለም ላይ ያለ ገንዘብ ከሚሰጠኝ ጥሩ ስነ ምግባር ጥሩ ነው። በቃ የሰው ልጅ መያዝ ያለበት ጥሩ ስነ ምግባር። ሰው በራሱ ከታመመ ምን ብለሻል? ምንም አሁን አንዳንድ ቲክቶክ ላይ ያሉ ሰዎች እነሱ ብቻ እስልምና የሚያውቁ ይመስላቸዋል። ብዙ ነገር አለ እኮ ዝም ማለት ነው። ያንንም መተው ነው ወላሂ። ኧረ በጣም ክብር መንካት እንዴ ስነ ስርዓት ጥሩ ነው። ሰውን ማክበር አክባሪ ቢሆን መቼም ለራስ ነው። እሱ ነገር ግን አልመሰለኝም። ስነ ምግባር እንደ ረሱል ሰለላሁ ዐለይሂ ወሰለም እኮ ትልቁ ነገር ሰውን ያሰለሙት በስነ ምግባር ነው። ትክክል። ስነ ምግባር ያስፈልጋል። ሰውን የማይገባው ልክ መናገር ተገቢ አይደለም። አንዳንድ ትምህርት እንዲጨቀኝ ጀመርኩ እኔ እኮ ዛሬ ለመጨረሻ ጊዜ ነው እንጂ ጋር ቲክቶክ ገባው እንጂ ጌም ማየት ይሻላል። ሰሞኑን አንዳንድ ልጆች ሁሉ አካውንታችን ለሰሞኑን እናጥፈው እንደ ሁሉ ያለኝ ሰዎች አሉ። ምንድን ነው የተፈጠረው? ቲክቶክ ያልነበርኩም አጀስ ጋባክ ትናንት። ኧረ ዝም ብዬ ሁሉም አዋቂ የበዛበት መድረክ እኮ ብዙም አያስደስትም። ለሁሉም ነገር አላህ ነው እንትን የሚለው። እኛ የሰው ልጅ እኮ ሪሳላው ማድረስ እንጂ ሂዳያ ከአላህ ነው። ትክክል። ማወቅ ያለበት እሱ ነው። ሰው ራሴ ብቻ እኔ ብቻ አውቃለሁ ማለት በጣም ከባድ። አላህ ይጠብቃል። የፈለገ ብታውቂ ያው በጣም ከባድ ነው። ሁሉም ነገር ያስጠላል። እኔ ዞሮ ግን ያው የመጨረሻ ይመስለኛል። አንቺ ራሱም ገባ ጥቂት ሰዎች ጋር ያለኝ ኮኔክሽን በጣም ጥቂት ነው እና ላይክ ዩር ዋን ኦፍ ደም አንዱ መልካም ሰው ነህ እና ቲክቶክም ላይ እያደረክ ያለውን ነገር በሙሉ በምድራዊም እያደረክ በኋላ እንደዚህ ተወጣሪ ቆይ እሱን ተይው በቃ ዝም ብዬ በኋላ አልኩሽ። እሱን ተይ ግን ካልክሽ ታዛዥ ነኝ ግን ያው በኋላ አልኩሽ ተይ አልኩሽ። አትሊስት እያረምናቸው ብንሄድ አይሻልም? ለምን እንጠፋለን? ኧረ ምን አገባኝ። መሸነፍ ነው እኔ የመሸነፍ ጉዳይ አይደለም። ሁሉም ነገር ለራሱ ነው። ሰው ጨው መቼም ለራስ ስትልጣፍጥ ነው። ትክክል። ከአንድ ሰው የሚጠበቀው ለአንቺ ከምንም በላይ ከእውቀት በላይ የሚጠበቀው ስነ ምግባር ነው። ስነ ምግባር ወሳኝ ነው። ሰው ስነ ምግባር ከሌለ ምንም አይዶን ኬር ምንም ጥቅም የለውም። አንቺ እኔ ባህሪ እንጂ የሚገባሽ የሚገዛሽ ምን ይገዛል? ቆይ ሰው ልጅ አብሶሉትሊ ስነ ምግባርና የሚገዛውና ሪስፔክት መከባበር አልተከባበርን አንቀጥል። ዋሌኩም ሰላም ወረህመቱላሂ። ከአፋችን የሚወጣውን ነገር መጠንቀቅ አለብን። በዛ ላይ ደግሞ ወላሂ ያስጠላል። ሁኔታውም ነገሩ ያስጠላል። ያው ግን ያው ለብዙ እንትን ያው ሀፍት ስቲኪ ነው በዚህም በዛም ብለን እኔ አልነበርኩም እንዳልኩ ምን እየተፈጠረ እንደሆነ አላውቅም። ለሶስት ሰዎች ቲክቶክ አካውንቴን አጥፍቼ የምፈልገው ለጊዜው ዛሬ ምን ተፈጥሮ ነው ብዬ ሳይ ቲክቶክ ስክሮል ሳደርግ አንዳንድ የራሴ ምንትኖች ደረሱኝና በሌለሁበት ምን ነው እንደዚህ ያህል ክብር ሰጣችሁኛል?
ሰውን ማስጨነቅ ምን ማለት ነው? ወላሂ ላዚ ሰውን አንቺ የፈለገውን የመናገርም የማውራትም ሰው እኮ በድንጋይ እያመነ እኮ ያለበት ዓለም ነው ያለ ነው። ኤግዛክትሊ። ስለዚህ እኛ ደግሞ የተሻለን ሰው ውስጥ ከሆነን ድረስ የተሻለ ሆኖ መገኘት ነው ያለብን እና ነገር ብቻ አሁን ቢላ በሽታረች እና አንቺ አትጨነቂያለሽ። ትንሽ ላስ እያደረግናቸው ቢሆን እንቀጥላለን። ላይ መጥፋትማ የለብንም። ለማን ለእሱ እኮ አይደለም ብጠፋም ባልጠፋም እኮ የሚፈጠር ነገር የለብን። ምን አለ እንደ ይደብረናል። እኔ ከኔ ጋር ወዬ ማን ይለኛል? ኮሜንት ላይ ወዬ ማን ይለኛል? በስልክ ልሻለሽ፣ ችግር የለም። ያው አንተ ሰላም የሚሰጥ ነገር ሁሉ ይስማማኛል። ግን እኛ ያለ ነው ፊው ነምበርስ አትሊስት ተግባብተን ያለ ነው። ላይክ በተቻለን የራሳችንን ቫይብ መፍጠር እንችላለን። ግዴታ እንደ በግ መነዳት የለብን። ሁሉም አዋቂና ሁሉም ምንትን በሆነበት ሰዓት ላይ ነው። እኛ ደግሞ ቤተር ፐርሰን እውነት ከሆነ ስብዕናን ማሳየት አለብን። በሳቁም በጨዋታውም በቁጣችንም በምንም በተቻለን ይላየ እና ያ በህብረቱም በጓደኝነቱም ወቹ ዱዊኝ ሳታስበው አንድ ሰው ላይ ኢምፓክት ያመጣል። ታውቃለህ አይደል? ያ ራሱ በቂ ነው። ያው ከብዛቱ አይደለም ችግሩ፣ ከጥቂት ከጠራው ነበር ይሻላል። ዛሬውን ምን መሰለሽ አንቺ የሆነ ነገር መጀመሪያ ሰሞን ደስ ሊልሽ ይችላል። እኔ አንድ ዓመት ነው ማየው የተለያየ ነገር ሊሆን ይችላል። ገብቶሻል? የአንድን ሰው ቀልብ መስበር ግን ካዕባ እንደማፍረስ ነው። አላህ መቼም ገብቶሻል? የሰው ቀልብ ከባድ ነው። እኔ ከሰው ቀልብ አይጠብቀን። በምንናገረው በምናወራው ነገር ለእያንዳንዱ ነገር እኮ ሂዳያ ሰጪ አላህ ነው እና አንቺ በቃ በራስሽ መንገድ ሽርክን ምናምን የማስተማር መብትሽ የተጠበቀ ነው። ገብቶሻል? ለነፍስሽ ብለሽ ማለት ነው። ነገ ለምትጠየቅበት ነገር፣ ነገ ለሚደርስብኝ ነገር ብሎ አንድ ሰው ምንም ነገር ማድረግ ያለበት እና ግን አላግባብ ደግሞ ሁሉ ነገር እኔ ፈጣሪ አንቺን ቀልብ ማወቅ ይችላሉ። የልብሽ አዋቂ የልብ አዋቂ እኮ አላህ ነው። ትክክል አዲስዬ፣ አላህ ከደም ጋር ናችሁ የቀረብኩ ነኝ አለ አይደል እንዴ? ከአንቺ ከራስሽ በላይ እኮ አላህ ያውቃል። አላህ እኮ አዋቂ ጌታ ነው። ግን እኛ አብዛኛውን ሰው እንትን ማለት ያለብን የእስላም ባህሪ እኮ በጣም በስነ ምግባር የታቀቀ መሆን አለበት። በሽርክ ላይ ምንም አይነት መቀለል፣ እኔ ሽርክ በጣም ነው የሚያስጠላኛው። ለምሳሌ የሆነ ነገር ምን በአላህ ላይ ሰማይና ምድር በፈጠረ ጌታ ላይ የሆነን ሰው ማጋራት በጣም የሚደብር ነገር ነው። በጣም አልኩሽ። ግን ያንን እኮ ጭንቅላት ሲሰጠው አላህ ነው አይደል? ትነግሪዋለሽ፣ ከዛ ዱዓ ታደርጊለታለሽ። ግን ከሌ እንደዚህ ሊሆን ነው ከሌ እንደዚህ ሊሆን ነው ምናምን በእምነት ላይ እኮ ፖለቲካ ያስጠላል። በጣም ከባድ ነው። እኔ እንዳልኩ ነው እምነት ሌላ ነው ፖለቲካ ግን ይላየ ማይ ሜን ፖይንትስ እኔ ቲክቶክ ላይ ስመጣ መጀመሪያው ነው የጭንቅላት ሰው ልጅ መቀየር አለበት በሚል ነው የመጣሁት። ሞሮፋውን አሰ ሙስሊም ነው አይደለ? በፊት ስመጣም አንድ ሰው ነው ከነካውኝ እትስነፍ ራሱን እኔ ማነኝ ብሎ ሰው እንዲጠይቅ አብሮኝ ያንን ጆርኒ እኔነቴን ፍለጋ ላይ ስለነበርኩ ያንን የሚሄድ ነበረ ፐርፐዜ። አሁን ደግሞ አንድ ሰው ቢሆን ስለ እስልምና ከጠየቀ ከተረዳ ለእኔ በቂ ነው። ይህ ድራማውን፣ ሙቀቱን፣ ቻቻታው ምናምን የፖለቲካውን የሰዎችን ምናምን የሚሰራው ነገር ታውቀዋለህ ላይ ምድራዊ ህይወት ላይ የለም። እዚህ ምድራዊ ህይወት ላይ ሰው ኢቨን ዳዕዋ እንኳን ለማድረግ የሚፈራበት ከጎረቤቱ ጋር ተስማምቶ የሚኖር አፉን እዚህ ቲክቶክ ላይ እንደሚሆን አይደለም። ታውቃለህ? ምድራዊ ላይ ያለውን ሲቹዌሽን ይለያል። እንደ ቲክቶክ አይደለም። ቲክቶክ ላይ ስትመጣ ነው ሁሉም አፉን ይከፍታል፣ ሁሉም አዋቂ ነኝ ይላል፣ ሁሉም በቃ ላይ ተናጋሪ ነው፣ ሁሉም የሚሆነውን የምናውቀው ነው። ቲክቶክ ላይ ሌላ መልክ ነው ያለው። ምድር ላይ ስታዩ ትረጋጋለህ፣ ተስፋ አለው። በቃ ይሄ ነገር እኮ ብዙ ሚዲያ ላይ የሚሰራ ኢምፓክት ማምጣት ይችላለሁ። ልክ እንዳልከው በስብዕና ሊሆን ይችላል፣ በህይወት በሳምቲንግ አንድም ሰው ስለ እስልምና አውቆ በመሄዱ ሙስሊም ናት ተብሎ መባሉም ያራሱ ክብር ነው። ስለዚህ ያንን የምታቆመው 1000 ሰዎች እንደ በግ ቢነዱ ለአንድ ሰው ግን ለጠፋበት መንገዱ ጋይድ ካደረግ ታስ ዩር ቢን ሰክሰስፉል። ያ ነው እንዳልከውም ገንዘብ ማካበት አይደለም ወይ እውቀት ምንት ማለት አይደለም። ይቺ አንዷን ነገር መልእክት መድረሱ ነው። ልክ እንዳልከው ሾኪንግ ያስደነግጣል። በዚህ 2 ቀን ስክሮልም ሳረግም ዛሬም ለገባበትም ሪዝን ያንን ነው። ሾክ ያደርጋል፣ ያስደነግጥሃል። ግን እስቲል በዛም ቢሆን በዚህ እኛ እናቆም እንቀጥላለን። ከዚህ ለማይመለከተው ከህይወታችን በፍጥነት ማስወጣት ይቻላል። ቲክቶክ ነው ምድር ላይ ቢሆን አንተ ወዳጅነትህ ይለያል። ኦን ቲክቶክ ግን you just gonna mute or block that person and move on። ኡስታዝ ሆነ ሰለምት የሆነ
ሙስሊም ኖርማል ማህበረሰብ ክርስቲያኖን ኤቲስቶን ልክ ሚውት ብሎክ ስታደርገው ከህይወት ወጥቷል አለቀ ጋን ግን ላገኛቸው ለፊው ደግሞ እንቁ የሆኑ ነገሮችን you have to keep them እንጠብቃቸዋለን እና እንዳላ ፈቃድ እንቀጥላለን እንማማራለን ተስፋ እንቆርጥም ተስፋችን በአላህ ላይ ነው ግን እንዳልከው በስብዕና ስለሆነ እስልምና ዳዋው እኛም ከዛ ይጎደልላ ለመሆን እነሱም ብቻ ሳይሆን እኛም ይጎደልላ ለመሆን ልንጥር ይገባል የሰዎችን ቀልብ እንዳልከው እኔም ነገ ተነስቼ እንዳልሰብር ቀልብ ምንድነው የሚለው ማወቅ አለብኝ አይደለ ከዛ እኔም ለዛ ነገር ተጠያቂ ላለመሆን I have to try my best በመሸሽ አይደለም እዚሁ ስተቴንም ቢሆን እንዳልኩን በጣም ተሳሳች ነኝ እኔ ዛሬ ተሳሳታለሁ ነገ አላቀው ምናምን ነገን ማይቀው አላህ ነው ዛሬ ላይ ታርሜ ለማለፍ ግን how much readiness አለን ነው ሶ ቶሎ ብለንኛም ውስጣችን ስብር ካለማ ነገ ለማን ነው ምን አስቀምጬ ነው የሚሄደው ያሳስበኛልና at least እንዳልኩ ነው ትንሽ አንዲትም እርምጃም ቢሆን ከሌ የምንለውኮ ሁሉም እኩል ነው እስልምና ደስ የሚልክ አንተም እኔም ሀብታሙም ደሃውም ንጉሱም ኡስታዙም ሼኩም ምኑም ዕውቀት ላይ ስለታተረ ከሌ ያልናቸው እንጂ ባላፊት everyone is equal even more ላወቁት ጥያቄው ይበዛል አይደል የሚጠየቁት የባሰ በእነሱ ይብሳል because አውቀውት ስለሆነ የሚያጠፉት so እስልምና እኩል መሆኑ ደስ ይለኛል ጳጳስ የለብኝ ምን የለብኝ አንተ ሀብታም የለብኝ ምናምን everyone is equal ዛሬ በመጣም በሰልምም we are equal ዛሬ 1000 ዓመት የሚያሉት ሷሃቦችን ባላፊት ሁሉም ለሰሩት ነገር ላለፉበትን ጠያቂው ሁላችንም የሚጠይቀን አላህ ነው ስለዚህ ሁሉም ለሚሰራው አላህን ፈርቶ ለሚጠየቅበት eagerly እንሰራለን አይ እንደ ሃይማኖት እንደሌለው ሰው ፉን ለሚሉት ደግሞ ፉን እንዲያሉ እንደሆነ ሪማይንድ እናረጋቸዋለን እኛ ካላረግናቸው ማን ይላቸዋል ዛሬ በምን እንደበር ይላ ሊሙልሽ አዲስ ባየ እስልምና እኮ በተጠራጠሩበት እምነት እኮ አይደል እውነት እኮ ነው ሰው እውነት ይዞ ያለባቸው አላ ጫጫታ ያለው እውነት እኮ ነው የምር እውነት እኮ ነው والله العظيم ለፈጣሪ የተገባውን ቦታ ስትጠቆ እስልምና ብቻ ነው እኮ የሚያጠራጥር ይለው ገብቶሻል የዓለም ህዝብ ቢሰልም እኮ ለአላህ እኮ ምንም ግድ የለውም ገብቶሻል እና አዲስ አሁን ለምሳሌ ነው የምልሽ እኔ አሁን ለምሳሌ አንቺ አሁን ከእስልምና መሰረቶች አንዱን ለምሳሌ ኒቃ አንቺን በማየት ይጓጓሱ ሊኖር ይችላል በማየት ገብቶ ያን የተጠነቀቀ እምነት ነው እያንዳንዱን ነገር والله ነው የምልሽ አሁን አንቺን ማየት በራሴ መንገድ መነጽር ለብሼ ምናምን ላለማየት ማለት ነው ሌላ አይነት ትላለውባት ግን ስሜትሽን ምንሽ የምትቆጣጠሪበት እምነት ነው ያለኝ አላህን የፈረሰ የሰውንም ስሜት ይጠብቃል ገብቶሻል አላህ እኮ እኔን የሚፈሩኝ አዋቂዎች ናቸው ብሏል ዕውቀት ማለት ነው እኮ የዕውቀት መጀመሪያ እኮ አላህን መፍራት ነው ገብቶሻል 13 ዓመት አንዲትን ቃላት ነው ረሱል ሰለላሁ ዐለይሂ ወሰለም ያስፈሩት አላህን ልንፈራ ይገባል ነው ለምንም ነገር ግን በመናደርገው ነገር ራስን ያላወቀ ሰው እኮ ነው አሁን እያልኩ ያለውት ምንድነው ራስን ቅድም ላይ ልክ እንዳልኩ ቲክቶክ ስመጣ የሚለውን ያነሳው ለዛ ነው ራሱን ያላወቀ ሰው አላህን መፍራት ይችላል ቢያላስም the first step ለኔ ራስን ማወቅ ነው ራስን ስታቅ ነው ደን የምትፈራውን አካልም ማክበር የምትችለው ራስንም self respect የምትሰጠው usually what I'm saying is የራሳቸው ክብር የሌላቸው ሰዎች እንዴት ነው ያንን ማድረግ የሚችሉት ራሳቸው ቢጠየቁ ራስ አንተ ማን ቢባሉ መመለስ የማይችሉ ሰዎች ናቸው እያመሱን ያሉት ነው የኔ ጥያቄ አሁን ግራ እየገባኝ ሰውም ሊነቃ የሚገባው እግዚአብሔርን ፍራ ይላል እዚህ አላህን ፍራ ይላል ያን ቡዳን ፍራ ምናም ከታይትሉ አይደለም ችግሬ ኤልያስ ማን ነው ራሱን ያውቃል ወይ አንተ ራስን ካወቅ then you know ማን እንደምታመልክ then you know ተገቢ ቦታን ወርድህን እያንዳንዱ ማወቅ ትችላለህ ስለዚህ አንተን ለማዋራት መጀመሪያ አንተን ባላወቅበት ሁኔታ አምላክ እንዲነው ብለህ በየትኛውም ቋንቋ ልንግባባ አንችል so self concept ራስን ማወቅ ይቀድማል ስለዚህ ራሳቸውን ያላወቁ በሙሉ መተው እስልምና ቅድም እንዳልከው የሚሰጠው ሂዳያን አላ ነው በዚህ ናቸው ስትል በዛ ናቸው በዛ ቲያትርና ድራማ ያበደባቸው የጦዘባቸው ማህበር ውስጥ ብትገባ like ጡዘቱ ነው ሞር ያሰከረን ጡዘቱ like the concept of it like ጥዝ ያረጋው ነገር ስለዚህ እዚህ ሙቀት እዛ ሙቀት እዚህ ሙቀት ኡስታዙ ሙቀት ይፈልጋል ሰለምቴው ሙቀት ይፈልጋል ሳምባዲ ነሳና ሙቀት ይፈልጋል
like go ሙቀት ክፍሉላችሁም እኛ ላይ መታችሁ ሙቀት ራሳችሁን ፈልጋችሁ አገኙና then we can talk እሱ ነው የኔ ጩኸት ዛሬ ኤኒዌይስ ላይ ልክ ነሽ እኮ አዲስ አንቺ የምትይው ነገር በሙሉ ያስማማኛል ትለኝም በለኝና አንድ ደቂቃ አለ ወደ ጉዳይ ልውጣ ሰዓት እስካሁን ከፈታል መንገድ ምንም ጉዳይ ምናምን የሚባል ነገር የለም አስጨርሽኝ አስጀመርሽኝ ማስጨርሽኝ ብሎ ሄዳለ ማግድ ነው ሐሳብ እናከብራለን አይደለም ለሱ እኮ አይደለም ብለሽ አዲስ ትልቁ ነገር ሰው አላህ ነው ሂዳያ የሚሰጠው ስለ ማለት ነው አይ ዶንት ኬር በሰዓቱ የነበሩት ሰዎች እኮ ጨረቃ ተከፍሎላቸው ያላመኑ ሰዎች አሉ ገብቶሻል እስልምና በምን አይደለም hatta እኛም ባህሪያቸው ነው የሚያስደስተኝ ከረሱላህ ሰለላሁ ዐለይሂ ወሰለም አንድን ሰው እስልምና የሚኖር ህይወት ነው ሲባል ኖረሽ ማሳየት ነው እንጂ ያለብሽ ትነግሪዋለሽ ወንታውን ትረጃለሽ ስነ ምግባር ግን ሪስፔክት ነው አንዳንዱ ሰው እኮ ስላሻረክሽ እሱ ሊቀጣሽ ይነሳል እኮ ዛሬ ላይ አይ ነው ቅጣት ያላህ እኮ ነው ማማር የሆነ ነገር ማድረግ ያላህ ሰው ለየእያንዳንዱ ነገር አላህ ነው የሚለው ነው አዲስ የተሻለ ትኖር ሰው I see human being ማለታችን ነው ራስህን ጋር በቃ እንዳልኩ ነው ራስህ ጋር ከሰራ እኔን ሁኑ ማለቱ ስለማይሆን እስልምናን ልክ እንዳልከው አላህና መልእክተኛውን ሰለላሁ ዐለይሂ ወሰለምን መንገዱ እንዲሁም ሰሃቦቹ ሌሎችንም የተቀመጠልናል እነሱን አትሊስት መሆን ቢያቅተን እንኳን አንተን ወንድሜን ዛሬ ስመጣ ከኔ በፊት ሙስሊም ሆነ ኖርሃል ማየው አንተን ስብዕና ነው አይደል ካንተ ነው የምማረው ስለዚህ አንተን ራስህ ልታሳየኝ የምትችለው ማንነትን ስለዚህ አይቼ አለመምረጤ ሊፈረድብኝ አይገባም because what you see is what you get ያየኸው ነው ልታገኝ የምትችለው እዚህ ምድር ላይ ያ ነው ያለው so ኤላዬ ደግሞ ራሳችን ላይ ብንሰራ እንደ አንድ ሰው ብዙ ለውጥ እናመጣለን እየሆነ ያለው ምንድነው ራሱ ላይ ያልሰራ ማህበረሰብ ራሱ በደንብ ያላብላላውን ነገር ለሰዎች ይሁን ፈራጅ አትኑ ይላል ራሱ እየፈረደ እኮ ነው እንዳልከውም ራሱ ላይ ያለውን ነገር ሳይቅ ያንን ሰው ወጣህ ገባህ ምናምን ብዬ I cannot say anything to you በሚል ግን እስልምና ያስገድደኛል አንዷንም ቢሆን ለማረምም ለማገድም ደስ የሚለው እስልምና ነው ያስገድዳል ዝም ብለህ እኔ ቀደም እንኳን ምርጥ ንግግር ተናገረሻል አዲስ ከቲክቶክ በላይ እስልምና መሬት ላይ ያለው ነገር ያስደስተላልሽ አላልሽ ወይ ምድር ላይ ያለው ይለያል አይደልሽ በቃ እንደዛ ነው እስላም ማለት እንደዛ ነው ያን እዚህ ጋር ማምጣት ለምን እየከበደው ነው ገብቶሽ ያን እዚህ ጋር ማምጣት አለው የልትጂ ነው ምንም ቁርሴን በልቼ ልወጣ የልትጂ ነው ምንም ቁርሴን በልቼ እንደምሄድበት ጉዳይ አለኝ ችግር የለውና እኔ ከዛ አንፃር ነው እንጂ ከሌላ ነገር አንፃር ዞሮ ምንድነው እኛም መቼም አላህን የሰጠን እስልምና እኮ ባህሪው አላህ ተውፊቅ ነው እኛ የተፈጠርነው የተወለድነው በአላህ እንትነውና አላህን ገብቶሻል እኛ ከእስላም ቤተሰብ ስለተፈጠርን እናንተ ስለመጣችሁ እናንተ ደግሞ የበለጠ አንድ ሰው ሲሰልም ማለት ነው የበለጠ ቀርበሽ የበለጠ ያን ነገር እንዲያጠናክር ነው ማድረግ ያለብሽ በቃ በህይወት ዘመኑ አንድ ሰው ምን ማለት ነው እስልምና እኮ እኛ እንዴት ማለት የውርስ ሃይማኖት እኮ ነው ያዝነው እኛ ለምሳሌ ግን በትክክል ተግብረናል ወይ አላህ ላደረገልን እንትን እያመሰገነ እኔ እኮ ወላሂ ላዚም ነው ሻዲስ ወላሂ በአላህ ላይ ማጋራት በምድር ላይ ከሚያሰይፍ ነገር አንዱ አዲስ አይተሽላጭ ሰማይና ምድርን ጨረቃን ከዋክብትን ህዋ ሳይንስን አንቺ ባየሽበት አቅምሽ አላህ ላይ ማጋራት የፈጠረሽ ጌታ ላይ ማጋራት በጣም ከባድ ነው በጣም ከባድ ግን ያን ያደረገው አላህ አይደል ያየን ነው እኮ የበለጠ ልታዘንለት ይገባል የበለጠ ብታዘናልበት ነው አይ ነው ለገለሰና የሚመጡትም ይበላል አታስቁኝ በጠዋቱ እርግማን ለነገሩ እኔ አሁን ብናከር ሰደብሽን ምናምን በሌለውበት ልኩ የምታሙኝ ናችሁ እኮ እኔን አፈር አይደለም መቼም ማለት ነው አልጠፋም ማለት በጠዋቱ እንደዚህ እንትን ማኒፌስት የምታረጉትን ጥሩ ነገር ልንገራችሁ ማለት ወደ ውስጣችሁ ጥሩ ነገር የምትከቱ ከሆነ ማኒፌስት የማድረግ እድሉ ጥሩ ነውና የምትበሉትንም እንደዛ እና በነገራችሁ ላይ ማለት ነው
ጥሩ ተመኙ። ጥሩ ነው። ቢያንስ አንድ ኢትዮጵያዊ ለአንድ ኢትዮጵያዊ ጥሩ ነገር ሲመች ጥሩ ነው። በዚህ ሞደርን የሆነ አስተሳሰብ አለን ብላችሁ የምታስቡ ሰዎች ማለት ነው። እናመሰግናለን። እና የወሬ ያለ ይበላችሁ። ቲክቶክ ኦፍ ኮርስ ኦብቪየስሊ ዳውድዬ እንዴት ነህ ወንድምዬ? የምንመጣው ለወሬ ነው እና ዱባይ ንግድ ይነሳል ከቻልሽ ንገሪ። ዱባይ እንደሰራህባት የምትሰራባት ሀገር ነች። በየትኛውም መልኩ ከሰራ ይሰራበታል። ስራ ካልሰራችሁ ደግሞ ያው እንደ ኢትዮጵያ አይደለም። ዝም ብላችሁ መተኛት አትችሉም። የቤት ኪራይ አለ፣ ህይወት አለ ምናምን። ሞሮፍ ለሚሰራ ሰው አሪፍ ነው። ከዛ በተረፈ ብዙ አፕ ኤንድ ዳውን አለው። ስለ ዱባይ ሌላ ጊዜ እነግራችኋለሁ። 4 ዓመት በላይ ስለኖርኩበት የኔን ኤክስፒሪየንስ ድጋሚ ጥያቄ አለን ስትሉ ያው በቪዲዮም በምንም በተቻለን መልእክቶችን ለማድረስ ሞክረናል። እንዳላ ፈቃድ ያው አንድ እስልምናችንም ለማድረስ ስንል 2 ተሞክሮ 3 ሴትነት የሚለውን ነገር ከኛ የተወሰነ ነገር ብትማሩ ባይዘው ይሄንን እንትን ይሰራልኝ ዋው ፈርኒቸር ከዚህ በፊት ፕሮሚስ ነበረው ለኔና በዛው ላስተዋውቅለት። ዋው ፈርኒቸር በታላቅ ቅናሽ አድርጎልኝ የመጀመሪያ መጅሊሴን ተሰርቻለሁ። መርቁልን ኳላይ ማይ መጀመሪያ ከረጅም ጊዜ በኋላ የሚያምር ነው የሚሰሩት። ባይዘው ኢትስ ቢዩቲፉል ራይት ያምራላ። ክፍለ ሀገር ይልካል። እናስልከዋለን ናርዲስ የትም እንዲልክ እናደርገዋለን። አው ላይክ ከዚህ በፊት ላይቭ ላይ መጥቶ ቶፊቅ እንትን ይላልና ማሻአላ በሉ ቆንጆ አድርጎ ነው የሚሰራው። ቢዩቲፉል በጣም ነው የሚያምረው ይሰራልኝ እና ያ አድራሻቸው መርካቶ ነው። ዋው ፈርኒቸር ከፈለጋችኋቸው ቆይ አንድ ቀን ፉል ቪዲዮ ሰራና እንትን እላቸዋለሁ። አንዳንድ የቀሩኝ ነገር ስላሉ ቭሎግ ሰራላችኋለሁ። የት እንደሆነ ከመሬት ትንሽ ከፍ ቢል ትችላላችሁ። እኔ ዩዥዋሊ እንትኑን ያልወደድኩት ሞር ከስር ማስገባት የሚቻለው አለ። የሃፍዌይ ድረስ ከፍ ተደርጎ የሚሰራው አለ። እኔ ደግሞ ላይክ የመጀመሪያ መጅሊሴ ስለሆነ ከሶፋ ላይክ የሶፋ ሰው ነኝ ታውቃላችሁ አይደል? ያው የመጣንበት ሶፋ ላይ ስለሆነ እንደ እስልምና this is like ለመቀመጥ ቶሎ የሚመቸኝን አሰብኩኝ። እና የሴቶቹ ክፍል አክቹሊ መደገፊያ ብቻ ነው ያደረኩት፣ ግን መደገፊያውንም የሰራውን አሳያችኋለሁ ሌላ ቀን። it's beautiful አሪፍ ጎበዝ ነው ሲሰራ። እና እያንዳንድሽ ማለት ነው ዱባይ ያላችሁ መጣሁላችሁ መጣልሻለሁ ሳዳ ምናምን ማለት ነው። ዱባይ መጣልሻለሁ ማለት ነው እያንዳንድሽ ማለት ነው። ዱዓችሁ ከባድ ነው። ዱዓችሁን ስላደረጋችሁልኝ አመሰግናለሁኝ። በጣም በዱዓችሁ ለምታስቡ ምርጥ እህትና ወንድሞቼ you guys are amazing። ትንሽ አንዳንድ ነገሮችን ለመስራት ምድር ላይ ያሰብን ነውና ወደፊት አብረን እንደምንሰራው ተስፋ አደርጋለሁ። አትሊስት ፖዚቲቭ ነገሮች ላይ እናውለዋለን ይሄንን ሐሳቦቻችንም ማለት ነው። አምላክህን ሂድና ጠይቀው ምርጥ ዘር ከዘርም አሁን አንተ ዋው ምርጥ ዘር ብሎ ለዛው ፎሎ አድርገኝ እኮ ነው። እንደዚህ የሚያምር ሰው ማይታጣቅም በህይወት ዘመን ማለት ነውና እንደኔ አይነት ሰው አላህ ከፈጠራቸው ፍጥረቶች እና ዶንት ቢ ማድ አትናደዱ። ምርጥ ዘር አይታጣቅም ራሱ እና አልহামዱሊላህ እኔ ምርጥ ዘር ነኝ አላህ ከፈጠራቸው ፍጥረቶች ማለት ነውና በጣም ታስቁኛላችሁ። ኧረ እኔ አልহামዱሊላህ በራሴ በጣም አላህ በፊት ላይ እንደማረክ ታውቃላችሁ። በፊት ድሮ ላይ ማለት ነው ድሮ ላይ በፊት ላይ እንትን ሃይ እንዴት ነክ ደህና ነህ ወይ አማንሻ ቢስናው ደህና ነክ። ደግሞ ሞዴሬተር ያነሳው በዛኛው አካውንት አቃጥሮልኛል። አይቼልሃለሁ ልጽፍልህ ነበር። ይሄንን ሁሉ አመት ተቀምጦ ለምንድን ነው ያነሳው? መቼም ቲክቶክ ብዙ አትገባም ብለህ ነው። እሺ ይሁን መቼም ይሁን እንችላለን። እሺ ምንም ፍንድስ ፍሮዝ ያረገ ሰው ምናምን አታሳይ።
ኦኬ የለበሹ ከለርሽ ጋር ማች ያደርጋል this is my favorite color by the way ላችሁ ማለት ነው መጅሊሴንም ያደረኩትኝንም እዚህ ላይ አታዩትም ልብሴም ላይ ምናምን የኔ ፌቨራይት ከለሮች ናቸው ዝም ያለ ከለር ወዳለው በቃ ዝም ያለ ከለር በቃ ሙዴ ነው እና ያልኳችሁ እንደነበረው ምንድን ነበረ እንትንል ነበረ በቃ አንዳንድ ጊዜ ሰዎች ነገር ሲናገሯችሁ ምናምን ውስጣችሁ ተከቱታላችሁ ከዛ ቆንጆ ያልሆናችሁ ይመስላችኋል ደሞኛ ሴቶች ሆርሞን ትንሽው እንዲና አንዳንዴ ሲያደርገን እንትንላለንና ብዙ በሂውማን ሄር በሜካፕ ምናምን ራሳችሁን ከቨር ለማድረግ ምናምን አለ አይደል በራሳችሁ ፕራውድ ላለመሆን ይሄ ሶሳይቲ ኢፌክት ይለቅባችኋል ኢፌክት ይለቅባችሁና ከዛ በዛ ነገር ይሆናል ራሳችሁን ቡስት የምታረጉት ማለት ነው በፌክ ነገሮች ሞር ያን ነገር ስታረጉ ብቻ አሁን እኔ ዶንት ኬር ፈልግ ቀባለሁ ፈልግ አልቀባም ባረጋረጋለሁ አላረግምና ከመስለሚ አንድ አመት ተኩል አካባቢ ነው ራሴ ላይ ሞር እየሰራው ስመጣ ይሄን ነገር ከየት ነው ያመጣሁት ማለት ጀመርኩ ይሄንን የቁንጅና መለኪያ ማን ይሰጠናል everybody is beautiful by the way cuz በፈጣሪ ስራ አንዳችሁም ገብታችሁ ማስተካከል በማትችሉበት ሁኔታ ላይ አፍንጫዬ አይኔ ምን ያለን ብንረቀቅ በሰርጀሪ ብንወጥረው በምን ብናስተካክለው just confidence ጉዳይ ነው ውስጣችንን ኮንፊደንስ እንዲሰጠን ለማድረግ አይደለ ያው ቡስት ለማድረግና አሁን ላይ ሰሳስ አልহামዱሊላህ ነው after all ከዛ ሁሉ ካለፍን በኋላ ራሳችሁን እንደሚረር አይታችሁ ይሄ ስራ የፈጣሪ ስራ ነው ብሎ ማድነቅ ራሱ ጥሩ ነው cuz እናንተ የሰራችሁት ሲሆን ነው ይሄ ያድበለበላችሁ ጭቃም ነው ሲሆን like I made this ምናምን ብላችሁ ትደመማላችሁ ሌላው ግን በፈጣሪ በሰራው ስራ ላይ ማድነቅ ብቻ ነው የምንችለው ማድረቅ ማለት በቃ አጭር ሆነ ረጅም ሆነ ወፍራም ሆነ ቀጭን ሆነ አፍንጫው እንዲሆነ እንደዚህ ሆነ አፋ እንደዚህ አይ እንደዚህ ምናምን ሆነ የፈጣሪ ስራ ነው ሁለት ባልና ሚስት ያላክ ጂናቸው ኮኔክት አድርጎ የሚፈጠር ያን ፍጥረት አንዳችሁን ፎርሙላውን ቀምራችሁ ላላመጣችሁበት ሂሳብ ስናወጣ ስታንዳርድ እናወጣለን የቁንጅና ስታንዳርድ እናወጣለን የቁመት ስታንዳርድ ነው cuz አጭር ያለው ካንዱ ረጅም ሰውዬ አንፃር ነው እንጂ you guys are beautiful all of you ማለት ነው ሁላችሁ ሙብ ናችሁ እንደ ፈጣሪ ስራችሁና አልহামዱሊላህ በሉ ዛሬ ላይ ስትነሱ at least exist አድርገን እዚህ ምድር ላይ ስላለን ራሱ መተንፈስ እድል ስለተሰጠን አልহামዱሊላህ በልስ አንዳንዴ እና እነገሊዛ ላይ ቤቶች አዲስ ሙስሊም ስለሆነች የውበት መለኪያችሁ የናንተ አይደለም still እናንተንም እኔንም የፈጠረው ፈጣሪ ነው so የምን ጸጉራለሽና ነው ስለምታወር ማለት ስለ ገንዘቤ ስለገዛውት ስለነበረው ስለ ህንዷ ሴትዮ ጸጉር እኔ አልহামዱሊላህ በሻ ሴት ነኝ ጸጉር አለኝ ግን ያው ሚስት የገዛችሁ ማለት ነው እሱን ነው ያወራሁት ሚስት የገዛችሁን ሂማኔር ስለዛ ነው ቦንቲባ አፍሪካ ስለ አፍሪካ ጸጉር አፍሪካን ስትተቹ ታስቁኛላችሁ we are african እኮ ነን ለዛም beautiful creature አታስቁኝ እነገሌ ባካችሁ ፕሊዝ ወንዴ እንዴት ነህ ደህና ነው አዳምሽን አገኘሽ እስካሁን ወይ ሞቷል መሰለኝ ያለው ዓለም አላውቅም እናገኘዋለን ኢንሻአላህ ግን እኔ እኮ እዛ ቤቶች ተቃጥላችሁ እና እኔ ግራ ይገባኝ የሆነ እንትኖች ሁሉ ተላከልኝና እኔ እንግዲህ ይሄን ኖር አልነበርኩም በሌለውበት ሁሉ ኮሜንት ስለ አዲስ ዓለም ብላችሁ የምትኮምቱ ለስድብ ማለት I was not even here ምን ያህል ኢፌክት ባደርስባችሁ ነው ምን ያህል ትራውማ ባደርስባችሁ ያደረስኩት ትራውማ ከባድ መሆን አለበት ማለት አልነበርኩም እኮ ጭራሽ እኔ ላይቭም ላይ ገብቼ አላቅምና ትራውማ ከባድ ነው ጸጉራስ ወዳቻለሁ ወላይ በጣም ነው የምትመቹኝ እኔ ለመሰላችሁ in real life
እዚች ጭንብል አድርጋችሁ ቲክቶክ ላይ የምትሆኑት አይነት አይደሉም። ብዙ ሪል ላይፍ ላይ ያሉት እምነቱ ተከታዮች ማለት ነው። ወአለይኩም ሰላም ወራህመቱላሂ ሪስፔክት እንዴት ነህ? እና የምር ያሳዝኑኝ ጀመር እዚህ ቲክቶክ ላይ በፊት የረገጥኳችሁ ምናምን ነገር ሙስሊም ሳሎን በፊት አሳዘናችሁ ማለት እኔ ያው ከክርስትና ወደ እስልምና አልመጣሁም። just remember that ከክርስትና ወጥቼ ቆይቼ ብዙ ረግጬ በቃ ብዙ ተባብለናል ነከሌ ብዙ ተባብለናል እና አሁን ላይ እንደውም ፊል ሶሪ ፎር ዩ እና ትቼዋለሁ። አሁን ሃይማኖት የግል ስለሆነ እናንተም የራሳችሁን ይዛችሁ እንድትኖሩ አድቫይስ አደርጋችኋለሁ። ከዛ ውጪ ሁኔታው ናይማር ማለት ምክር ስፈልግ ጠይቃችኋለሁ። ምክር ስፈልግ ነከሌም ሆነ ወንድሞቼም እህቶቼም ዛሬ እስቲ ምክር ለአዲስ ዓለም ስጧት ስል ትነግሩኛላችሁ። ይሄን ነገር አስተካኪ። ይሄን አልጠየኩም። አሁን ማንንም ምክር አልጠየኩምና እኔ ልነግራችሁ ነው እንደውም የመጣሁት። ጆሮአችሁን እስቲ አስፉና ታፕ ሼር ኮፒ ሊንክ አድርጉ። ወይ ሳሚሻዬ እንዴት ነህ? ጠፋው አይደለ? ኢንሻአላህ እንመለሳለን። ትንሽ ቢዚ ሆኜ ነው። እንዳላ ፈቃድ አንዳንድ ነገሮችን እንሰራለን። ልነግራችሁ የፈለኩት ነገር ምድር ላይ እዚህ ኢትዮጵያ ከመጣሁኝ ኦልሞስት ስቶሪን ጨርሻለሁ። ባይዘው ቫኬሽን is over። ወደ ስራ መመለስ አለብን። ምንም ማፍጠጥ ምናምን አያስፈልግም። ያው ሁኔታዎችን ከአረብ ሀገር የሚመለሱ እህቶችን ወደ እስልምና መጥተው አረብ ሀገር ቆይተው ሲመጡ የሚገጥማቸውን ገጠመኞች ምናምን እያጠናሁ ነበረ። አትሊስት ወደ ሀገራቸው ሲመለሱ ለምን እንደሚከፍሩ ሪዝኖቻቸውን ምናምን እያጠናሁ ነበር። ላይክ ሊትራሊ እንዲሁ ስለመክፈር ኢን ጀነራል እየጠየቁ ነበር ሪዝኖች። ይሄ ብቻ ሳይሆን በገጠርም አካባቢ ሃይማኖታቸውን የሚቀይሩባቸው የእውቀት እኔ አሁን ገና ተማሪ ነኝና የእውቀት ሁኔታዎች ምን ይመስላሉ? ቲክቶክም ላይ የምናየው አንድ ሳምንት ሰልሞ አንድ ሳምንት የሚከፍሩት ብዙ እየታዘብኩ ነበረና ኢን ጀነራል ወደ እስልምና የመጡ ሰዎች ትሪት የሚደረጉበት መንገድ እኔ ያው ሰለምቴ ስለሆንኩኝ አውቀዋለሁ። ያለፍኩበትን ስትራግል አብረን ከኔ ጋር ይቆያችሁ ታውቁታላችሁ። ለእናንተ መንገር እንትን ነው ያው አብረን ነበርን። ላስት 9 ወር በላይ አብረን ነበርን። የመጀመሪያ ሰላቴ እንዴት እንደነበረ እየመጣው እየነገርኳችሁ ነው። ብዙን ሼር አድርገናል ማለት ታውቁታላችሁ። በጧት ድምጼና የጧት ፊቴ ግን እንዴት ነው አስተያየት? አሁን እንደውም አስተያየት ሰዓት ትንሽ እሱን የጧት ፊት ስከጭ ብዬ ሶሪ ሙዴ ላይ ስለሆንኩኝ ነግሬያችሁ ሬዲ ሳሎን ተለለፍ ብዬ ነው እና አልፈንበት የመጣ ነው። like the past 9 months ቢያንስ አብዛኞቻችሁ አብረን ቆይተናል እና እንተዋወቃለን። 10 ምናምን ዓመት በላይ ወደ እስልምና የቆዩ አሉ። 10 ዓመት አሉ፣ ዛሬ ሳምንት አሉ፣ ነገም አለ። በጣም ብዙዎች ገና ይሰልማሉ ኢንሻአላህ። ዓለማዊ ይሄ like all over the globe ነው እስልምና እየተስፋፋ ያለው። it's 7:30 in the morning እኛ ጋር ኤኒዌይስ የገና እየሰፋን ያለው የኢትዮጵያ ምናምን ብቻ ሳይሆን ልናስብ የሚገባን እስልምናን የሆነ የድንበር ነገር አይደለም ወይ አካባቢ የሰፈር ምናምን አይደለም። በዓለም ደረጃ የሰው ልጅ የሰው ዘር ባለበት በሙሉ ነፍሱ መዳን የሚገባው ሁኔታ ስላለ በጣም ብዙዎች እየሰለሙ ነው። እኔ የምከታተለው የቲክቶክን ወይ የኢትዮጵያን ብቻ ሳይሆን ዓለም ላይ ምን እየተካሄደ ነው፣ ምን ያህል ሰዎች እየሰለሙ ነው፣ ምን ያህል ወደ ህይወታቸው ከመጡ በኋላ ምን ያህል ስትራግል ያደርጋሉ። የተለያዩ ግሩፖችን ጆይን አድርጌያለሁ። አሜሪካ፣ ኢሮፕ እንዲሁም የተለያዩ ዓለም ላይ ያሉ ሰለምቴዎች ጋር ስትራግላቸው ምንድነው የሚከብዳቸው? ያው ለኛ የምናውቃት ቺን ቲክቶክ ናት አይደል? ላይክ ምናልባትም 1000 ሰው ቢበዛ ካለፈም ደግሞ 2000 ሰው ሁሱ ጋር ምናምን ቁጭ ብለን የምናወራውን ነው። ደግሞ እኛ ጋር 10 ሰው 20 ሰው ሆነን የምንነጋገረው ነው የምንመለከተው። እስልምና ግን የዓለም ጉዳይ ቼክ ብታረጉት ትደነቃላችሁ። ልባችሁ ላይ የሰው ልጅ የፈጣሪን ፍለጋ ረሃቡ ምን ያህል ሳቲስፋይ እያደረገ እንደሆነ ምን ያህል ሲኪንግ የሞላ እንደሆነ ስታዩ አልহামዱሊላህ ለዲኑ ራሱ አላህን በጣም ማመስገን አለባችሁ። ይሄንን ድል ላገኘ ነው ለኛ አልহামዱሊላህ ማለት ሲሪየስሊ ምን ያህል this much spread የሚያደርገው
የሰው ልጅ ራሱን መሰብሰብ ላይክ ፋሚሊ ስትራክቸር ህይወት ላይፍ ኢን ጀነራል ይሄንን መንገድ እንዲመርጡ ያረጋቸው ስለሆነ እኔ በጣም እየተደነኩ ነውና እሱ ልላችሁ ነውና ሁለት ነገሮችን እንዳላ ፈቃድ በዚህኛው አመት በሚቀጥለው ስራችንን እየሰራን በሰለምቶቻችን ጉዳይ እንዲሁም ደግሞ ከአረብ ሀገር የሚመለሱ እህቶች ፎር ናው ለአሁን ልናረግ የምንችለው እህቶቻችን ላይ ነው ሞር ፎከስ የምናደርገው ከዛ በኋላ እየሰፋ ከዚህ የወንዶቹን ሳይድ ሞር ሰፖርት ከተደራረግን የወንዶቹንም ወንዶች ኢንቮልቭ አድርገንበት እንትን እንላለን እናሰፋዋለን ግን አሁን አዌርነስ ጉዳይ ስለሆነ እኔ ወንዶኛ አላቀምና ስለዚህ ብዙም የወንዶቹን የቱ ጋር ነው ክፍተት ብትሉኝ ላቅ ማልችልባቸው ስለ ሂጃብ ነው ያቃለው የወንዶች የትኛው እንደሚከብዳቸው አላቅም ሶ እንደ ሶሉሽን መፈለግ ስለሚያስፈልገን ላይፍም ኢን ጀነራል ቤተር ፊውቸር ያለው እስልምና ላይ ስለሆነ የሰዎች ዌይ ኦፍ ላይፍ ወአለይኩም ሰላም ወራህመቱላህ በዚህ ላይ ተቃኝ አትሊስት ከሌላ ጎረቤቶቻችን ጋር እንዴት እንደሚሆን ቻርጀር ያርኩኝ ማውራችሁ ወጣለሁ እኮ ከአንድ ሰዓት በኋላ መንገድ ይከፋፈትና አምጎኛት ቻርጅ ያረግን እናውራ ለ6 ደቂቃ ነው እሺ ዳውድ ትናንትና ሞዴሬተር ተቀምጬ ሚዩት ተደረገ ለመጀመሪያ ጊዜ አላቀምና ብርቅ ሆኖብኝ I was like what ምን እየተካሄደ ነው ምናምን የተሰማኝ ኤኒዌይስ የምንሰራቸው ስራዎች ይኖራሉ ይሄ እኛም ትሬኒንጉን ወስደን እኛም የተማርነውን አብረን ልንማር ይገባናልና ኢን ጀነራል ካልተማርን ደግሞ ጭንቅላታችንን ካላሰፋን ያው ጠበን መቅረታችን ነው ኢነሰንስ በጣም ህዝባችን የዋህ ህዝብ ነው ኢትዮጵያውያን ወላሂ ነው የምላችሁ በጣም የዋህ ማህበረሰብ ነው የሆነ ብቻ ስሜቱን የሚኮረኩረው ነገር ባገኘ ቁጥር ለዛ ነገር ውስጡ ሲታመም የሚኖር ምስኪንና የዋህ ማህበረሰብ ነው ያመቶ የከረመ ቁስሉን ማራገፊያ ባያረገን አሪፍ ነው አትሊስት ቤተር ፊውቸር ለልጆቻችን ያው ልጅ ምስላለኝ ወደፊትም ገና ስለሙላላችሁም ደግሞ ማለፍ ነገ ላይ ስለሚኖር ሶ እንትን እንላለን የተሻለ ነገሮቻችንን ልናረግ ለመለወጥ እንሞክራለን ለውጥ ከውስጥ ከራስ ነው የሚጀምረውና ለራሳችን የምንኖረው ከእቴ ሚዲያ ላይ ቻው እሺ ደናዋል ከማል ቻው ፎሎ ለምንድን ነው የምታደርጉ ሁለተኛ እንትን አትበሉ ከማል አሁን ስሜት ለምን ተነካ ለምን ተናደድክ እህትህን ስታይ የሰለመች እህት ለምን ስሜት ተነካ ለምን ውስጥ አመመው አይዞክ እሺ it's okay you'll be okay you'll be fine አይዞክ you'll be fine አይዞክ ሪል ላይፍ ሙናዬ ብታይ እንሰራቸው አንዳንድ ስራዎች አሉና ኢንሻአላህ we gonna be እጃችን ወአለይኩም ሰላም ወራህመቱላህ እንያያዛለን ማለት ነው እንያያዝና ለነገ ፊውቸር አትሊስት የተወሰነች ነገር ሚዲያችንን ለእስልምናችን ምድር ላይ ያለውን ሪያሊቲ ደግሞ ለጥሩ ቤተር ጉርብትናም ህይወትም የተለያዩ ነገር ትሬኒንጎችን የምንወስድበት ኢንሻአላህ አላህ ያድርግልን ሞር ኦፍ ዱዓው ላይ ያግዙን ኮዝ ያላ ፍቃድ ከሆነ ብቻ የሚሆነው ነገሮች አሉና ከባድ ነው ያነሳናቸው ያለ ነው የሆነ ነገሮችን ምድር ላይ ልናረገው የሚገባ ጠፋውኝ አይደል አንድ ወር እኮ በአጠቃላይ 3 ወሩን ቢዚም ስለነበርኩኝ ነው ማኪ ያው ረፍት ላይ ማደል ነበርኩኝም ለዛ ነው ጠፋውት እንጂ አሁን አረበሽ ነኝ ኢፍናን ተሻለሽ ውዷ ተሻለሽ አይዞሽ እና I think he got married to Allah I didn't Ahmed inshallah Allah ያለቀን ምን አስጨነቋቸው እና ዱአ አድርጉ ሞር ብዙ ቶቻችን ተስፈልጉት ብዙ ወንድሞቻችን አሉ as a Muslim community you guys are beautiful እና አይዞሽ አንተ ቪዲዮ ሻይቺኮ ትንሽ አስደንግጠሽኝ ነበር አላህ እድሜና ጤና ይስጥሽ ሄሉዬ ደህና ነሽ ሄሉ ሮያል in the building ደህና ነሽ ይወዷ ረጅም ጊዜና ከነገሮች በላይ
አሪፍ ነገሮችን መስራት ይቻላል for change ሁሌ ክሪቲክ መተቸት ብቻ ሳይሆን ወረድ ብላችሁ ብታዩት አካባቢያችሁን ዞር ብላችሁ መስጂድ አካባቢ እንዲዞር ብላችሁ እስቲ እዩ what's going on ምን እየተካሄደ ነው in life in general ደህና ነሽ ብቻ good to see you ስላየሽ ደስ ብሎኛል ሄሉዬ ሮያል የኔ biggest support በሐሳብ በጣም ናደንቃት ቲክቶክ ላይ በፊት ስንመጣ ህይወታችንን ፈን እንዲሆኑ ካደረጉልን ሰዎች መሃል ነትና ላይ ጠብቅሽ እና you guys ገና ከሁሉ ነገር በላይ ልክ የሚያመጻድቅ ምንም ነገር የለንምና ምንም ደሃ ማህበረሰብ ነን ዞር ያለን ራሳችንን ማየት ነውና ትቢት ባይወጥረን ጥሩ ነው try to be humbleness አለ አይደለ ሙስሊም ክርስቲያን ምናምን መሆን አያስፈልገውም just be human and be humble ትንሽ ዝቅ ወረድ እንበል ትቢት ሲወጥረን በጣም ከባድ ነው ጥሩ አይደለምና ትናንትና የመጣነው ማህበረሰባችንን ማየት ነገ ደግሞ better future እናንተ ስናልፍ የተንገጫገጨና የፈራረሰ ነገር ከማቀበል ለሚቀጥሉት at least ትንሽ ድልድይ ዋለ ለድልድዩዋ የሆነች ምንድነው like ለብሪጅ እንደዚህ ሰራን ጫቶች ወይ ምናምን አለ አይደል ማድረግ ቢያቀታቸው አቀብለን ብናልፍ አሪፍ ነው ለሚያደርጉት ሰዎች ያንን ብሪጅ ሰርተው እንዲያልፉ አለ አይደል የሚሄዱበትን መንገድ ወአለይኩም ሰላም ወራህመቱላህና ብናቀብል አሪፍ ነው በጣም ሲምፕል ነው ግን እንግሊዘኛው አነት ሲምፕል የኔ የመጣውበት ባክግራውንድ ይጠቅሳል አሁን ልጅ ከድር አንተ ምናልባት ሌላ አክሰንቶች ሊኖሩ ይችላሉ የምትጠቃበት እንዳጋጣሚ ደግሞ ብዙ እድሜን እንግሊዘኛ ተናጋሪዎች ጋር ስለነበር ማሳልፈው ለዛ ነው አትጨነቁ የገባችሁትን ያልገባችሁትን ደግሞ ዲክሽነሪ መግባት አሪፍ ነው እንትን ላይ ያለላችሁ ዲክሽነሪ ዳውንሎድ ታረጉና ያቺን ቃል ሮጥ ብላችሁ ጉግል ወይዬ ጠይባዬ እንዴት ነሽ ዋለይኩም ሰላም ወራህመቱላህ እና እንዳይደብራችሁ እቺ እንግሊዘኛዋ እኔም ታመልጠኛለች ለዛ ነው ብዙ ስሜቴን እንደውም የሚገልጽልኝ እንግሊዘኛ ነው ግን አሁን ብዙን ጊዜ በአማርኛ እንዴትም አማርኛ ማልችልም እንግሊዘኛ ማልችልም actually አረብኛ ማልችልም ብዙ ቋንቋ አልችልም እና ቅድም ላይ እንዳልኳችሁ ምድራዊ እዚህ መታችሁ ሀገራችሁ ማየት አሪፍ ነው መታችሁ ስታዩት የምር ብዙ ስራ ይቀራናልና እኔ በግሌ በሴቶች ጉዳይና ከአረብ ሀገር ከዚህ የቀመስኩትን ነው አይደል አረብ ሀገር ኤምሬትስን ስለማቀው እንዳጋጣሚ ሆኖ ሳውዲ ሜጄ ነበር ለኡምራ ምናምን ካዩአቸው ሀገሮች በቃ ብዙ አረብ ሀገር ነው ያየው እዛ ላይ የሚመለሱ እህቶቻችን ላይ የተወሰነ ነገሮችን አብረን እንሰራለን እንዲሁም ደግሞ በሰላምቲዎች ጉዳይ ላይ ወአለይኩም ሰላም ወራህመቱላህ ኢንሻአላህ አብረን የምናደርግ ይሆናል ከዛ ባለፈ አላህ ነው የሚያውቀው ዘና ፈታ በሉ life is short we just going to practically die ግን ስንሞት አላህን ፈጣሪያችንን ፈርተን የምናልፍ ሆነን ብናልፍ አሪፍ ነው አሰ ሙስሊም ነው አድቫይስ ማረጋችሁ እንደሌላው እምነት ላመነበት ነገር ለዛ ነገር ታምኖ ማለፍን የመሰለ ትልቅ ኮሚትመንት የለም በጣም የሚያስፈሩኝ ሰዎች these days በፊት ላይ ኤቲስቶኝ ስለማቀም ሊሆን ይችላል ኤቲስት መሆን ነፃነት አለው ቢያስብ ይችላል ነበር ግን አሁን at least close to me ያመኑ ሰዎች ይቀሉኛል ከማያምኑት ሰዎች ማለት ነው because ገደብና ባውንደሪ ስለሌላቸው ወይም የሚፈሩትም ነገር ስለሌለ የፈለጉትን ረጋግጠውና የፈለጉትን ዲስትራይ አድርገው ማለፍ እድላቸው ሰፊ ነው ሁለተኛ ደግሞ ውሸት አማኝ ሰው ያስፈራኛል ውሸት አማኝ ሰው ዛሬ ላይ ያመነበትን ለፈለገው ነገር የሚሸጠው ሰው አትሊስት አቋም ያለን ስንሆን አሪፍ ነው አቋም ያለው ሰው አሪፍ ነው አቋም ያለው ሰው አደንቃለሁ በየትኛው መልኩ አቋም ያለው ሰው ብንሆን አሪፍ ነው like what you stand for የቆማችሁበት ነገር ማን ነው ምንድነው እኔ አቋሜ ምንድነው ብላችሁ ራሳችሁን like ask yourself እኔ ማን ነኝ ጥያቄዎቻችንን ሳንመልስ የሶሳይቲን ፕሮብለም ፈቺ የሆነን የሚመስልን ሰዎች at least እንደ መንገጫገጭ እንኳን እኔ ማን ነኝ ስሜ ማን ነው የመጣሁበት ምናምን what do I stand for አላማዬ ምንድነው ዝም ብዬ እንደ ቲኔጀር ቡር ብዬ ላልፍ ነው ወይ because even as a teenager responsible አለንና ሙስሊም ሶትነት ያ ሰው ከሁሉ ነገር በላይ አላማ አቋም ይኖረን ዝም ብለን አቋም ቢስ መሆን እኔ አማልወዳቸው አቋም ያላቸው ሰዎች በጣም አከብራለሁ I give big respect
ሙስሊም ሆኖም አቋም ሲኖራቸው አሪፍ ነው። ሙስሊም ሆነውም ላይክ ውዥንብር የሆኑ ሰለምት ሆኖ አቋም ከሌላቸው ኢቭን ላይክ ሌላውን እምነት ላይ ያላቸውንም በራሳቸው አቋም ካላቸው ማደንቅና ማከብራቸው ሰዎች አሉ። አቋም ቢሳን ነው የሆነ በዝም ብለን አጨብጫቢዎች አሉ። ፕራክቲካሊ አጨብጫቢዎች ነንና አጨብጫቢ ነኝ ያለን ለራሳችን ብናዝብ ይሻላል። ዝም ብለን አጨብጫቢ ነን። ለዛም ለመጣውም ለሄደውም ማጨብጨብ ለዚህም ለመጣውም መሄድ አቋም ቢኖረን አሪፍ ነው። እንደ ሐሳብ ካልተመቻችሁ ዝም ብላችሁ ማጨብጨቡን ቀጥሉ። it's okay anything I'm not trying to be judgmental or anything just እንደኔ ብዙ አብረን ልንቀጥል የምንችላቸው even respect ያለኝ ሰዎችን ልንገራችሁ ብዬ ነው። አለይኩም ሰላም ወራህመቱላህ። ምንም አይነት ሰው ሆኖ አቋም ያለው ሰው አደንቃለሁ። ለቆመበት ለዛ ነገር committed ሆኖ until the end የሚሄድ ሰው አደንቃለሁና ስለዚህ ላይክ አቋም ቢኖረን አሪፍ ነውና እኔ ወደ እስልምና ከመጣሁበት አሁን ደቂቃ ላይ እኔ ሙስሊም ነኝ። ምንም nobody's going to change that ማንንም ተከትዬ ንፋስ እንዳይወስደኝ አላህን ብቻ ነው በቃ እንዳይወት አንተ በዚህ መንገድ እንዲያጸናኝ cuz scariest part እሱ ብቻ ነው። ካላህ መሸሽ ነው ለኔ በጣም የሚያስፈራኝ ነገር። ካላህ መንገድ ሽፍት ማድረግ ነው ለኔ ልቤን በቃ at least that's a good thing. That's a good thing. እንዴት ነህ ላይት መስፍን ደህና ነህ ወይ? ደህና ነህ? good to see you. ተራቅተን ነበር እስልምና ለበሰን I guess ያላ ፈቃድ ሆኖ ምርጥ ንግግር ሆኖ አልፏል። ኢንሻአላህ ተሻለ ይሆናልና at least ለጥሩ ነገር እናጨብጭብ። sorry የህቴን ሐሳብ ትንሽ ሰፖርት ለማድረግ አሳማኝ ስለሆነ የጻፍሽው ነገር ለተሻለ ነገር ማጨብጨብ አሪፍ ነው። ረያን ብሮ እንዴት ነህ? እና ዝም ብለን ግን ላጨበጨቡ ሁሉ አጨብጭበን ተያይዘን ገደል ነው የምንገባውና አሁን እቺን ሰሞን ደግሞ እነ ከፋሪ ትንሽ ሊድባችሁ ትንሽ እነ ከፋሪ ሴክሽኖች ያንን የመሰለ ጃን የመሰለ እኔን የመሰለ ኡስታዝ ወሂድን የመሰለ እህታችን ዘህራን የመሰለ ዳውድ ላይ የምትመለከቱትን የመሰለ ሀያት እና ላይክ ምርጥ የመሰሉ በጣም ፕላንቲ ኦፍ በሺዎች የሰለሙ ባሉበት እስልምናን እየወደዱ ሰሚት ያረጉ እየኖሩለት ላለነው ለኛ ሰለምቲዎች we just so proud to be muslim ኮርተን እና አፍረንሳውን የትኛው ቤታችሁ ስንባል ለሃጋ ነው ቤታችን ለዘላለም ምንለው አለን አይደለ? ስለዚህ ላይክ ዝም ብላችሁ ለመጣው ለሄደው ጋሞ ላይ አታስቁኝ እባካችሁ አታስቁኝ። ኮሚካቱ በጣም በቃ ላይክ ሰሞኑንማ ምን እየሆናችሁ ነው? በአላህ ምን እየሆናችሁ ነው? ደግሞ ላይቭ ስለማልገባ ብዙም ማለት ነው ኔክ ስክሮል ባረግን ቁጥር ሰለምቱ ከቡ ሲደረጉ ምናምን ነገር አይመለከተኝም። ግን አቋም ቢስ ለሆናችሁት ለእናንተ ግን I feel sorry for you. አላህ እኛንም እዚሁ መንገድ ላይ ያቆየን። I'm not trying to be judgmental ቅድም እንዳልኳችሁ ግን አላህ ሂዳያ ይስጣችሁ። ለኛም እናንተን ተናግረን ማስቀየም አንፈልግም። ያው አቴንሽናችሁን በማይረባ ቦታ አውላችኋል ብለን what you chose መብታችሁ ሆኖ ሳለ ይሄ ግን ድራማው ኤክስትሪምሊ ሲበዛ ከሌ ያራችሁ ስማችሁን ያውጡ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እካሌ ብላችሁ ራስን መወከል አሪፍ ነው። እኔ አዲስ ዓለም ሙስሊም ነኝ። I stand for that. በዛ ሙስሊም በሆንኩበት ነገሬ ላይ I'm just going to stick ይሄንን ሆኜ ማለፍ ነው አላማዬ። cuz like this is the most peaceful ሰላማዊ አመት I ever have በጣም ሰላማዊ ለኔና ያንን ለሁሉም ይሻረጋለሁ ለሞዳቸው ለሁሉም ነገር እመኛለሁ። አትሊስት ጥሩ ነገር መመኘት አሪፍ ነው። ይሄ ተከባብረን መኖር የሚባለው ነገር እውነተኛ ምድር ላይ መታችሁ ስታዩት መከባበር ውጪ ሌላ አማራጭ የለን። ኦኬ ተከባብረን ከማለፍ ውጪ ዝም ብሎ እንደ ቲክቶክ አማረብኝ ፊቴን አልታይም ብላችሁ ዝም ብሎ ድራማቲክ መሆኑ አደን ሰው የሚሰለቸዋል። በኋላ ላይ አዲስ ቫይብ ይመጣል። ያንዱ ይቀርና አንደኛው ይተካል፣ ያንደኛው ሄድና ሌላ ይተካል። ትረሳላችሁ። አሁን ለጊዜው ጭብጨባና እንትኑ ጥማችሁ ከሆነ አቴንሽን መሳቡ
ይደብራል። በቃ ሰልማችኋል አይደል? መርጣችሁ መታችኋል ወይ? መጀመሪያ ሳትሰልሙ በፊት ብዙ አለመቀባጠር፣ አብሶ ሚዲያ ላይ መታችሁ ኦን ሬከርድ የሚቀመጥ ነገር ነው። ለልጅ ልጆቻችሁ ለቀልድ እንኳን ያደረጋችሁት ነገር የሚቀመጥ ነው። ኤቭሪቲንግ ያደረግነው ኃጢአትም ይሁን ጥሩም ይሁን ምንም ሚዲያ ላይ ስትወጡ ሰለምቴዎች እህቶቼ ኦን ሬከርድ የሚቀመጥ ነው። እናንተ ባታፍሩበት ቤተሰብና ልጆቻችሁና ነገ ህይወታችሁ ላይ የሚቀመጥ ነው። ኦን ሬከርድ ገባችሁ? ይቀመጥና መሳቂያ መሳለቅ የተመለሳችሁበት ሃይማኖት ሰዎችም ራሱ they will not give you respect because እናንተ ወላዋዮች ናችሁ። አቋመ ቢስ sorry for my language ቀጣለ ቋንቋዬ አቋመ ቢስ ሰለምቴዎች ናችሁ። አቋመ ቢስ cuz ኤግዛክትሊ ብዙ ሰዋቦች እንግዲህ ሰለምቴ ኢን ጀነራል ከነብያችን ሰለላሁ ዐለይሂ ወሰለም ባለ ሁሉም የመጡ ሰዋቦች ናቸው። አቋማቸው እስከ ሞት ድረስ የታመኑ ነበሩ። ከናንተ በፊት ኢትዮጵያ ውስጥም ያሉት ኢቭን ሙስሊም ኮሚኒቲ ሆነ አይደለ የመጣው የተዋለደው ዓለም ላይ ሂዱ አሜሪካ ሂዱ ዓለም ላይ በቃ ዓለም ላይ ዓለም ኤቭሪባዲ እየሰለመ ያለበት ነው። ሶ እናንተ ስለመጣችሁ እስልምና ይቆም እናንተ ስለቀራችሁ ሰለማችሁ ከፈራችሁ that's for you own gain because ሃይማኖት እና እምነት ለራሳችሁ ነው። ለፕሮሞሽን ያደርጋችሁ ቲክቶክ ላይ ስለ like have self respect please እንዴ ለራሳችሁ self respect ይኑረን። ትንሽም ቢሆን self respect ትልቅ እንትን አለው እኮ like በእስልምና አይደለም ታላግጡት ያላገጣችሁ ያላችሁት ራሳችሁ ላይ ነው። መሳለቂያ ነው ይሆናችሁ። አሁን ዛሬ በከፈር ለራሴ ነው። ቃቃ መጫወቻ መሆን ከፈለኩኝ እከፍራለሁ። ቃቃ መጫወቻው ማለት ነው። ለህይወቴ አገኘሁት ያልኩትን ሰላም ማጣትና መብካካት ከፈለኩኝ ከፍራለሁ። ጀሃነም የሚጠይቀኝ አላህ ነው። ማናችሁም ልጠይቁኝ አትችሉም። ሄጄ መብካካት አምሮኛል ካልኩኝ መብቴ ግን ነው። ማንንም ሁሌ አንቺ የመብት ተሟጋች ማን አደረገሽ ምናምን ይላል። ማንንም መክፈር መብቱ ነው። መስለም መብቱ ነው። ማንንም መብቱ ነው። በቃ ኤቲስት መሆን መብቱ ነው። ግን do not come here and tell me what to do። እኔ ምን ማድረግ እንዳለብኝ መታችሁ አትንገሩ። cuz እኔ being muslim ትክክለኛ ነኝ ብዬ ያመንኩ ያለሁት እንደ አዲስ ዓለም ስነግራችሁ እንደ አዲስ ዓለም እንጂ ማንንም ግሩፕ ወክዬ አይደለም። ስለዚህ ራሳችሁ ለወከላችሁት የምትኳኩ በእስልምና ሽፋን ቲያትር ምሰሩ በጣም ላይ ይው ሌላም ከዝ ሙስሊም ማህበረሰቡ ማስ ነምበር ነው፣ በቁጥርም ብዙ ነው። የነሱን ውዴታ ለማግኘት የምትጋጋጡ ለኛን ውዴታ ለማግኘት የምትጋጋጡ ሰዎች አይቻለሁ። በቃ ላይክ ለታፕታፕና ለሼር ኮፒ ሊንክና ሪከርድ እየተደረገ እንዲፖስትላችሁ ከወደዳችሁት እስልምናውን ስለሙ እነከሌም ብዙ ጭብጨባና ገንዘብ መስሪያ ያረጋችሁትም ስለሙ ከከፈራችሁም ሂዱ ክፈሩ። we do not care መብታችሁ ነው። የኛን ጭብጨባ ለምን ትፈልጋላችሁ? መታችሁ እስልምና ላይ ግርግር መፍጠሩ ለምን ትፈልጋላችሁ? በቃ ከፍራችኋላ። good for you just go and live your life ህይወታችሁን ኑሩ። በቃ don't be dramatic። ከሰለማችሁ በኋላ ድራማቲክ አትሁኑ። ሰለምቴዎች ደግሞ like ሰለማችሁ እስልምናችሁን ተማሩ። መጀመሪያ ወደ ሌላ እምነት ያንን እምነት በቃኝ አልገባኝም አላወኩትም ካላችሁ ይሄንንም ሳይገባችሁ ስለዚህኛው እምነት ለማውራት አትሞክሩ። ገና መድረሳችሁ ነው። ያንን ቢያንስ እድሜ ልካችሁን አድርሱልኝ። ለነገሊ ሰለም እገሊና ከሊቢ ስም ብጠራ ስለሚደብር ነው። እነገሊ ያው the whole ሰለምቴዎችን ያው የታወቀ ነው። ዓለም በሙሉ ያጥለቀለቀ ያለ ስለሆነ በፊው ነምበር ያላችሁ ግን የቲክቶክ ድራማ ሰሪዎች አክተሮችና ፕሮሞተሮች ባካችሁ አደከማችሁን እኮ like seriously this is your maturity level። በቃ ይሄው ነው የመጨረሻችሁ ትልቁ ድራማ። እኔ ደግሞ ሰለምቴዎችን አትንኩብኝ እያልኩኝ ለስንት ነገር ገና ብዙ ነገሊና ገሊት that's your problem የራሳችሁ ችግር